ምን ሊሆን ይችላል? ዘመነ ካሴን ጠርተህ ስትቃወመው ስሰማህ የምናደደው ለምንድን ነው? እንዴ ይሄ ልጅ ብርጽ እንትን አብይን አይደለም የሚቃወምልን። ይሄንን ብትለው ለአንዱ ሌላ ነው። ለዛ ነው ምልህ ባለፈው ቫይቡ ትንሽ ጥሩ አልነበረም እና ጫን ብለው ለምሳሌ አዲስ ታይምስ እነ ዩሪ ምናምን ሰብሰብ ብለው የጎጃም ጎጠኛ ምልህ ጎጠኛ የትም አለ። የትግራይ ጎጠኛ አለ፣ የኦሮሞ ጎጠኛ አለ፣ የጉራጌ ጎጠኛ አለ። የሁሉም ብሔር ብጠራልኝ ጎጠኛ አለ። የአማራ ጎጠኛ አለ። ግን የአማራ ጎጠኛ ቢሉ አንድ ነገር ነው። እነሱ ግን ስፔሲፊክ አድርገው የጎጃም ጎጠኛ አሉ። ያስ ማለት ሊያስመቱት ነው። ደግሞ ዴንጀረስም ነው እምልህ። እኔ በትግራይ ይቻለሁ ስፔሲፊክ አድርገህ አንድን ህዝብ ለይተህ አውጥተህ ከአማራው ከነጠልከው ከጎጃም ከወሎ ምናምን ነጥለህ ጎጠኛው ጎጃም ነው ካልክ ልታስመታው አስበሃል ማለት ነው። there is something ማለት ነው። እኔ ይሄ ትክክል አይደለም ስላልኩኝ አይተሃል አንተ ከፋፋይ ነህ አሉ። መጀመሪያ የምትከፍለው አንድ የሆነን አካል ነው። አንድ ያልነበረን አትከፍለውም። ኦልሬዲ ተከፋፍሎ ነው የመጣው። ለዛ መሰለኝ እኮ ጎጃም ሁሉ እያለ የሚጣላው። ግን እንደዚህ አይነት እኛ እንዳናነሳው እንዳልኩ የፖለቲካ ሴራ አድርገው ስለሚያስቡት እናንተ ብታክሙት ይሻላል። እናንተ ይሄን ነገር አንስታችሁ ትክክል አይደለም ይሄ ምናምን ብትሉ ይሻላል። እኛ ብንለው ሌላ ስም ነው የሚሰጥፉት። ታፔላኑን ወስደው የሚለጥፉልህ ያው ከወያኔዎች ጋር እንዲያሉ ምናምን ይላሉ። እኔ ታውቃለህ ስለ ወያኔ ስለ ምናምን ብቻ እኔ እዚህ ስለ ፍልስጤም ስለ እስራኤል ሁላ አወራለሁ። ሶ ቱ ማይ ፖይንት ለመምጣት ኢቭን የዘመነ ካሴን እንቅስቃሴ ማለት የአማራ አክቲቪስት ነን የሚሉ ናቸው የሚያነሱት። ሌሎች እኮ ቢያነሱ አታነሳውም። አንድ የትግራይ አንድ የኦሮሞ አንድ የምን ቢያነሳዎች ለአማራ ነው የምንታገለው ብለው ዘመነ ካሴ ሚዲያ ይዟል፣ ዘመነ ካሴ ይህንን አርጓል ብለ እንዴት ነው የምትቀናበት? ይሄ ልጅ ጫካ አንግቶ አፈር ላይ የተኛ የሚዋጋ ልጅ ነው። ሚዲያ አይደለም ምን ዙፋንስ ቢይዝ ምንድን ነው ትተዋለ እንጂ አክሙት እናንተ። እኛ ብናወራው ሌላ ስም ነው የሚሰጡን። አክሙት ለማለት ነው። እኔ ትናንትናም አልተናገርኩም፣ ግን አንዳንዱ ከፋፋይ ሊከፋፍለ ምናምን ብሎ ታፔል ላይ ለጥፍልሃል። ኔሃው መለይ መቻቸው ግን አያስኬዳቸውም። ዞሮ ዞሮ ምንድን ነው የእነሱ መዳከም? ብዙዎች አየኛ ርቀን ነው የምናስበው። የእነሱ መዳከም የሁላችን መዳከም ነው የሚሆነው። ምክንያቱም አብይ አህመድን ነው የምታጠነክረው። ለምሳሌ ዘመነ ካሴን ብታጠነክረው እኮ አብይን ነው የምታዳክመው። ዘመነ ካሴን ካዳከምከው ግን ማንን ነው የምታጠነክረው? አብይ አህመድን ነው። እኔ አብይ አህመድን የሚያጠናክረው ነገር አልፈልግም፣ የሚያዳክመው እንጂ። ፖለቲካውም አማራው ላይ የሚዘወረው ይሄ አክቲቪስት እዚህ ሚዲያ ላይ ያለው የሚዘወረው ጥሩ አይደለም። ግን ሌላ ሰው ደግሞ ይፈራል ቢመጣበት እንትነ ምናምን ብለህ ታፔላ እንደምትለጥፍበት ስለሚያውቅ ወይ እነሱ ያክሙት እና እኔ ትናንትና እንደው ከፋፈለ ምናምን ይላሉ። በጣም የሚያሳዝነው እኔ ዝም ብዬን የሰማሁት ያወሩት እነሱ ናቸው። እነሱ ከፋፋይ አጀንዳ ይዘው መጥተው በየቤታቸው እያወሩ ትክክል አይደለም ስትል ሊከፋፈል ራሳቸው እየከፋፈሉ እኮ። እኔ እንዲያውም ምናልባት አንድ እንዲሆኑ ነው የሰራሁት ነው ምለው። እነሱ ነው የሚከፋፍሉት። ግን አንተ ከገባህበት እንደ ከፋፋይ ነው ቢያዩ። ከዛ የተነሳ እኔ ጥሩ አይደለም ብዬ በቃ እንደው ዝም ብል ይሻላል ያልኩትም ለዛ። ግን እንደናንተ አይነት ሰዎች አላችሁ ምልህ የምትታወቁ ሰዎች። እናንተ ለምን አታክሙትም? ይሄ ጥሩ አይደለም ብትሉ እናንተ ወል እንደኛ ምልህ ወይ ግብፅ ነው ወይ ሻዕቢያ ነው ወይ ወያኔ ነው ብለው አይለጥፉባችሁም። አዶ ነው ሊለጥፉባችሁ ይችላሉ። እኔ ምልህ አያረጉትም ብዬ አይደለም። እኔ ግን ጥሩ አይደለም ይሄ ነገር ጥሩ አይደለም፣ ይጎዳል። ምልህ አማራ ክልል ያለው ኃይል ቢጎዳ ነገ ጠዋት ትግራይ ላይ ያለው ኃይል አብይን ለመጣል ብዙ ኃይል ሊያስፈልገው፣ በጣም ብዙ ኃይል ሊያስፈልገው የተጠናከረ እና አንዳንድ ሰው ፖለቲካን አያውቅም ምን እንደሆነ በቃ ምልህ ይሄ በቃ ምልህ የዩኒቲን ፓወር አያውቅም። ለምሳሌ ቶሺ ጎጃም፣ ጎንደር፣ ወሎ የሚለውን እንትሆና ወጣ በለስቴ ከኦሮሞ ጋር ብትሰራ ምንድነው ችግሩ? አብይ አህመድን አላማ አብይ አህመድን እስከ ማስወገድ ከሆነ አንድ የኦሮሞ ልጅ አብይን በማስወገድ ካመነ አብሬህ ልስራ ካለ ኦነግ ነው እንዴ? እሱ እኮ አይደለም ፖይንት። ምንድነው የምትፈልገው ውጤት?
አንዳንድ ጊዜ ከቲፒኤልኤፍ ከወያኔ ቲፒኤልኤፍ ይላሉ። በቃ ቲፒኤልኤፍ ስፔሻሊ አብዛኛው እዚህ የምታየው አንተም የታዘብከው ይሆናል። አክቲቪስት ነኝ ብሎ እዚህ ሶሻል ሚዲያ ላይ ያለው የአማራ አክቲቪስት ምላሱ ላይ ቲፒኤልኤፍ የሚለው ወይ ተነቅሶት ወይ ተሰፍቶት ነው የሚመስል። ቲፒኤልኤፍ ይሁን ናዚ ይሁን ምንድነው የኔ ኢንተረስት? አብሬው ብሰራ ምንድነው ማገኘው? ምንድነው ማጣው? የምታስበው ስሌትህን what is the result the outcome። ለምሳሌ እውነት ነው ውሸት አንተ ትነግረኛለህ። ያን ያህል በስፋት ሄጄም አላቅም፣ ግን ጠልቄ አንዳንድ የያዟቸው ፋኖ የያዟቸው ወረዳዎችን እያስለቀቋቸው ነው የሚል ፌዴራሉ እያስለቀቃቸው ነው የሚል እሰማለሁ። እውነቱን ውሸት ትነግረኛለህ። እየለቀቁ ከሆነ እየተዳከሙ ነው ማለት ነው። በፊት ከነበራቸው እያበዙ ከሆነ እየተጠናከሩ ነው። በፊት የነበራቸውን እየለቀቁት ከሆነ እየተዳከሙ ነው። እየተዳከሙ ከሆነ ሁላችንም የአብይ ስጋት አለብን። እኔ ዘመነ ካሴ ስጋት የለብን። ዘመነ ካሴ ጠቅላይ ሚኒስትርስ ብታደረገው አብይ እንኳን ከ7ኛ ክፍል ሆኖ የለ እንዴ? ዘመነ ካሴ የተማረ ልጅ ነው። ስለዚህ እኔ የፋኖ መዳከም አንዳንዶች እንደሚያስቡት በእነሱ ጭንቅላት ይከቱናል። እንደነሱ ምናስብ ይመስላቸው። እነሱ ለምሳሌ እና አማራ ኪላ ትግራይ ብትዳከም ትግራይ ብትበታተን እያሉ ሲናገሩ ሰማሉ። የእነሱ ጭንቅላት ልኬቱ እሱ ነው። ትግራይ ቢዳከም አብይ ይጠነክራል እንጂ አብይ አይዳከም። ፋኖ ቢዳከም አብይ ይጠነክራል። አብይን ፋኖ ብታጠናክር ይሻላል ወይንስ አብይን ብታጠናክር? ምርጫው ያንተ ነው። እነሱ በእነሱ ጭንቅላት ፖለቲካውን ስለሚመዝኑትና ስለሚተነትኑት እኛ ሀሳብ ብንሰጥ እንደ ከፋፋያ ይሆናል። ለዛ ነው እኔ ብዙ ጊዜ ከአብይ ከብልጽግና ውጭ አላወራም። እዚህ አይታችሁኝ ከሆነ 99.9 የማወራው በብልጽግና ላይ ብቻ ነው። እዛ እኮ የሚወራ ስላሌለ አይደለም። ብታወራ በበጎ አይተረጉሙትም፣ በበጎ አያዩትም። ስለዚህ የራሳቸው ጉዳይ ብለህ አብይ ላይ ፎከስ ታደርጋለህ። ግን አሁን እንደሱ ደግሞ ብለህ እንዳትቶ እያዳከሙ ነው የእርስ በርሳቸው። አሁን ምልህ እንትና ማነው ዘመነ አመራር አድርገህ ብታወጣው ምን ዙፋን የለ ንግስና አይደለም፣ ትግል ነው የያዘው። እሱ ኦኬ ይሁን ብለህ ነው የምትዞ ትግል ላይ ነው ያለኸው። ስልጣን እኮ የምትሻማው በተረጋጋና በሰለጠነ እና በሰላማዊ አኗኗር ላይ ሆነ ስልጣን ብትሻማ ችግር የለውም። በተረጋጋና በሰለጠነ እና በሰላማዊ አኗኗር ላይ ሆነ ስልጣን ብትሻማ ችግር የለውም። ጦርነትና ትግል ላይ ሆነ ስልጣን አትሻማ። እንትና ያዘው አፋባ ያዘው ከእንትና የወጣው ያዘው፣ እዛ ውስጥም አትገባም። ትርምስ ውስጥ አትገባም። እዛ ያለው ትርምስ ያዳክማል ትግል። ለዚህ ደግሞ ቁልፉን ሚና እየተጫወቱ ያሉት የሚታወቁት ሰዎች አክቲቪስት ነን ብለው የሚታወቁት ይሄ ብልጽግና ምናምን እንዳትላቸው እንታወቃለን የሚሉት ናቸው። ካርዱንም ይዘው የሚጫወቱት እናንተ መልሷቸው፣ እናንተ ምከሯቸው፣ እናንተ አስተካክሉት እንጂ እንደኛ አይነት ምልህ ገለልተኛ ሰው ቢገባ በሌላ ነው የሚተረጉሙት ብዬ ነው። ሄድመን የአማራ ፖለቲካ ገና ብዙ መስተካከል ያለበት ነገር አለ። እኔ እንደው ሰልጥኗል ብዬም የማመሰው አይደለሁም። አሁን ምን ፖለቲካ ይሰራል? አሁን የአማራ አክቲቪስት ነን የሚሉ ሰዎች እርስ በርሳቸው ከመናጨት ውጭ፣ አንደኛው ሌላኛውን ከማንቋሸሽ ውጭ ይህንን ነገር የሚጠቅም ነገር ሰርተዋል ብዬ እኔ አንድ ነገር አልናገርም። ሁል ጊዜ ጎጃም እንዳያደርጉ ጎጃም በዛ ወጦ በዛ ወርዶ ምናምን። በነገራችን ላይ መነጠል የተጀመረ አሁን አይደለም እኮ። ጎጃምን ኮርነር እያደረጉ መምታት የጀመሩ አሁን አይደለም። ሂስቶሪካል ባክግራውንድ ሁሉ ያለው ነገር ነው። በነገራችን ላይ እኛ ብዙ አንናገረውም እንጂ ታሪካዊ ዳራ ሁሉ አለው እና መቃኞች ናቸው። ከቅንነት ምቀንን ነው የሚመርጡ። አሁን አዲስ ታይምስ የሚባለው ሀብታሙ ባሻ የሚባል ልጃል። በነገራችን ላይ ሀብታሙ በመጀመሪያ ፕራውድ የሚያደርግ በኦሮሞነቱ ነው። ከአማራነቱ 100% ኦሮሞነቱ ነው የሚያስቀድም። ቀጥሎ ግን ደግሞ የሰሜን ሸዋ ጎጠኛ መሆን ነው የሚፈልግ እና ፍላጎት አለው። የሆነ ፍላጎት የሚፈልገው ነገር አለው። ያንን ፍላጎቴን ደግሞ ተግባራዊ እንዳላደርግ የሚያደርገኝ
ጎጃም አካባቢ ያለው ኃይል ነው ብሎ ነው የሚያምን። ራሱ ጎጠኛ ነው፣ ግን ደግሞ ሌሎቹን ጎጠኛ አድርጎ ዲከስ የሳይኮሎጂካል ዋር ነው እሱ መክፈት የሚፈልግ ሀብታሙ በሻ ማለት ነው። ስለዚህ መጀመሪያ ከጎጠኝነት ራሳቸው ሳይወጡ ሌሎችን በጎጠኝነት እየከሰሱ ወደኋላ ለማሸማቀቅ ነው የሚፈልጉ እነዚህ ሰዎች እንጂ አሁን ዘመነ መቼ ነው እንደውም አማራንም ዘመነ ሌላው አካባቢ ነው ጎጠኛ ከጎጡ ከሰፈሩ የሚያልፍ በጣም የጠበበ ፍላጎት ያለው ሌላው አካባቢ ነው እና ጎጃም ነው የሚል የአማራ ፖለቲካ እኔ ምክንያታቸው ራሱ ምን እንደሆነ ሁሉ አይገባኝም። በነገራችን ላይ ምን እንደሆነ ከትግራይ ጋር እንስራ ሲባል ወልቃይት ሊወስዱብን ነው ይላሉ። እንደ ወልቃይት መሬት እኮ ነው። በቃ ምንድን ነው ሰው ከሌለ ህዝብ ከሌለ መሬቱ ምን ይሰራልናል? እኛ የምንፈልግ የወልቃይት ጉዳይ በንግግር እንዲያልቅ ነው፣ በውይይት እንዲያልቅ ነው እንጂ ሁል ጊዜ በትግራይና በአማራ መካከል ጦርነት እየተደረገ እንድንቀጥል አንፈልግም። እንደ አይነት ፍላጎትም የለንም እኛ ስፔሻሊ የጎጃም ልጆች እንደዛ እናስብም። እና የምቀን ፖለቲካ ነው ባጭሩ። የአማራ ፖለቲካ ማለት የምቀን፣ የተንኮል፣ የሴራ፣ የጎጠኝነት ፖለቲካ ነው ኤክሰርሳይዝ የሚደረግ። እንዴት ይስተካከላል የሚለው እኔ የሚስተካከል አይመስለኝም። የእኔ ፍላጎት ራሴ የምፈልገው ነገር አለ። እሱ ምንድነው? እሱን የዛህ አልናገርም። ዞሮ ግን የአማራን ፖለቲካ በጣም የሚያውከው እዚህ ሚዲያ ላይ የሰሜን ሸዋ ሰዎች ናቸው። በጣም የሚያውኩት ማለት ነው። በጣም ጎጠኞች ናቸው፣ ተንኮለኛ ናቸው፣ ውስጥ ለውስጥ ነው እንትን የሚሉት እና እነኚህ ሰዎች ከአማራ ፖለቲካ ሙሉ በሙሉ ካልወጡን የሚስተካከል አይመስለኝም የአማራ ፖለቲካ በፍጹም። እኔ እንደዚህ ነው የማስበው እና በጣም ነው የምበሳጨው፣ በጣም ነው የማዝነው አንዳንድ ጊዜ። ሪዛልቱን እንግዲህ ወደፊት እንዳለን እንደንትን ግን የጎጃሙ ኃይል እኔ ከማንኛውም የኢትዮጵያ ብሔርና ብሔረሰብ ጋር ቢሰራ ፍላጎቴ ነው፣ እንዲሰራ ነው የምፈልገው። በቃ ካልሰራ አብይ አህመድ እድሜ ልኩን እየጨፈጨፈኝ እንደሚኖር ስለማቅ አይደለም ከትግራይ ህዝብ ጋር ሌላ ኃይልም ካለ እናንተን የሚፈልጓችሁ የሚመስለኝ ብለህ ጠንከር ያለ ኃይል ያለው ጎጃም ነው አሁን አብይን ቻሌንጅ የሚያደርገው ጠንካራው ኃይል እና የሚመስለኝ እናንተ አይ ቲንክ መሬት እንድታስጠብቁላቸው ወልቃይት ምናምን የሚፈልጉት መሬት እሱን አስጠብቅ ነው። እሱን ከማስጠበቅ ፊትህን መልሰህ ሌላ ነገር አጀንዳ ካወራህ መቀጥቀጥ አለብህ የሚል ይመስለኛል። እና አይ ቲንክ የትግሉ ትልቁ ዓላማ እኮ ስርዓት መቀየር መሰለኝ እንጂ እሱ ለሚበል ደግሞ ምልህ አሁን ትናንትና ማነው ስማ የተናገረችው ጥሩ ፖይንት ነው። እነሱ በእነሱ አጀንዳ እንድንገባ ነው የሚፈልጉት ነው የምትለው። መሬት ይሄ ወልቃይት መሬት አስጠብቅ ምናምን መሬት አስጠብቅ ነው የምንሰማው። ከዛ ውጪ እሱን ሲፈልጉ አማራ ነው ብለው ሁሉንም ኢንክሉሲቭ ያደርጋሉ አለች። እሱን እንዳረጋገጡ ካወቁ ደግሞ ጎጃሜ ብለው ለይተው ያስወጡሃል አለች። እና የኔ ፖይንት እነዚህ ሰዎች ጎጃም ያለው ጠንካራ ኃይል አመራሩም አይ ቲንክ ይመስለኛል ያው የነዘመነ ትንሽ እንደሰማሁት እዚህም ከሚዲያም ጋር በብዙ መልኩ ጠንካሮች ናቸው። ስለዚህ ያ ኃይል ለእኛ አገልግሎትና ጥቅም ካልዋለ ስሙን እናጥፋው፣ አንዴ ህወሓት ነው አንዴ ኦነግ ነው እያልን በሚል ስትራቴጂ እሱ ነው። ይህንን ዲፌንድ ማድረግ መቻል ግን አለባችሁ እናንተ። ምልህ ምክሬ ነው የወንድማዊ ዲፌንድ ማድረግ አለባችሁ ምልህ ኢኔሴንስ ምንድን ነው? ልክ አዚፍ ከሌላው አማራ ነጥለህ ጎጃምን አታክ ስታደርግ ጀኖሳይድ ነው እሱ ጀኖሳይድ ነው። ለምን መሰለ? ቅድም ብያለሁ። ጎጠኛ ትግራይም ላይ ብትሄድ ታገኛለህ፣ ኦሮሞ ላይ ብትሄድ ታገኛለህ፣ የትም ታገኛለህ፣ አማራም ላይ ብትሄድ ታገኛለህ። ግን ከአማራው ነጥለህ እኛ አይደለንም ጎጠኛው ጎጃሜ ነው ካልክ ግን የሆነ ነገር እየጠራህበት ነው ማለት ነው። ስፔሲፊክ አድርገህ ለምሳሌ የአማራ ጎጠኛ ብለህ እኮ ፕሮግራም መጻፍ ትችላለህ። ለምሳሌ አሁንና አዲስ ታይምስ ትናንትናም ደግሞታል ሰንባው የጎጃም ጎጠኛ ብሎ አዲስ ታይምስ እውነት ማን ይሙት የአማራ ጎጠኛ ብሎ መጻፍ አይችልም? ልክ ትግራይ ጎጠኛ እንዳለ፣ ኦሮሚያ ጎጠኛ እንዳለ፣ ሁሉም ጎጠኛ እንዳለው የአማራ ጎጠኛ እኮ ብሎ መጻፍ ይችላል አይደል? ዋይ ለምን ግን ስፔሲፊክ አድርጎት የጎጃም ጎጠኛ ብሎ ለይቶ አወጣ? ያ የሆነ ነገር እየጠራብህ ነው እምልህ።
እና ኖ ማለት አለብህ። ኖ እረፍ፣ ተው፣ ትክክል አይደለም ብለም ትሞግታል። አሁን እኛ እንዳንሞግት እና እንዳልኩ ነው፣ አፋችን ይተሳሰራል። እኛ ብንለው የሚያያዙት ይሄው ከወያኔ ጋር ሊሰሩ፣ ይሄው ከኦነግ ጋር ሊሰሩ፣ ይሄው ምን አሉ ነው የሚሉን። ስለዚህ ምን ትላለህ? እኔ ምን አገባኝ? እንግዲህ ራሳቸው ይሞግቱ። ግን ነገሩ ትክክል እንዳልሆነ ቀይ መብራት ታሳያለህ። ጋይዝ ይሄን ነገር አርሙት፣ አስተካክሉት ትላለህ። እየሰደቡህም ስም እየለጠፉልህም ነቃ ያለ ከመካከላቸው ብድግ ብሎ አቁሙ። ጎጃምን ስፔሲፊክ አድርጋችሁ ማጥቃት ተው። ምክንያቱም ትናንትና ይሄ ሀብታሙ በሻ ማለት አዲስ ታይምስ በትክክል ላይ የተናገረው ስለ ሚዲያ እያወራ ጎጠኛ፣ እሱ ሚዲያውን የተቆጣጠረው እሱ፣ ከሱ ጋር የሚሰሩት እነከሌ 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 እያለ ነው የመጣው። እንግዲህ ውጊያ ላይ ሆኖ በዚህ መልኩ ተቃውሞ ከሰራ ነገጧ ስልጣን ላይ ቢወጣ አለቀልህ ማለት ነው ይሄ ግለሰብ። እንግዲህ ለትግል እንኳን ለትግል እኮ አንተ እኮ ቅድም እንዳልከው ትግል እኮ ከሆነ አንድ ጋምቤላዊ አብሬያችሁ ልስራ ቢልህ እኮ እሺ ነው ማለት ያለብህ እንዴ? ለትግል እኮ ነው። እኔ ጋምቤላ ሆኜ አብሬ ልታገል እምቢ ትለኛለህ እንዴ? ይሄ እኮ ድንቁርና። እኔ ለዛ ነው እነዚህ ሰዎች ፖለቲካውን በትክክል አርቀው አይተውታል ወይ? እና በጣም ግራም ይገባኝ እና ለዛም ይመስለኛል ይኸው እያየሁ ነው አይደለ? ትግሉ አልወጣ አለ አይደለ? ኢቭን ክልሉን እንኳን ሙሉ እንዳይቆጣጠር ማለት ነው። እንደነዚህ አይነት የፖለቲካ አስተሳሰቦች እናንተው በእናንተው ይታረም፣ እናንተው አስተካክሉት የሚል ነው የሰጠሁት። ሌላው ዩሪ የሚባል ሰው በጣም ክፉ ሰው ነው። በተራበ ሰው ላይ ፖለቲካ ሰራ። ደግሞ በጣም እኔ ያፈርኩት ያዘንኩት ሾልኮ የወጣ የሚባል ፖለቲካ ጨዋታ ነበር። አንዴ ፋኖ ላይ የፋኖ መረጃ ሾልኮ የወጣ የስልክ ንግግር ይህንን የሚል ብልጽግና እንደዚህ አይነት ፖለቲካ ጀምሮ ነበር አንድ ወቅት። ሾልኮ የወጣ ሾልኮ የወጣ ሾልኮ የወጣ ሾልኮ የወጣ በኋላ የሚሰማው ጠፋ። ምክንያቱም ስንቴ ነው የሚሾልከው? አንዴ ሾሎ ከተላለ 3-4 የፋኖች መረጃ ሾልኮ ይወጣ ይለዋል። ከዛ አሁን የፋኖ እሱ አልሰራ ሲላቸው አሁን ትተውታል። ትግራይ ላይ ደግሞ መጡና ሾልኮ የወጣ መረጃ የሁለት የትግራይ ተወላጅ ኢንፋክት የማያውቁት ነው። ሁለት የትግራይ ተወላጆች ሲገናኙ የሚያወሩት በትግርኛ ነው፣ በአማርኛ ያወሩ ኢን ዘ ፈርስት ፕሌስ። እና ይሄንን ደግሞ ይዞ የሚያራግበው ማን ነው? ዩሪ የሚባል ነው። ዩሪ የሚባለው ደንበኛ የትግራይ አጥንት ውስጥ የገባ ጥላቻ አለ። በረሃብ ፖለቲካ ይሰራል። እኔ በጣም የልጁን ቆሻሻነት ያየሁት የፈለገ ይሁን በተፈናቃይና በረሃብተኛ እኔ ፖለቲካ አልሰራም። ነውር ነው በጣም አይ ቲንክ እምነትም አለ ያስገድደናል። ነውር ነው። ሌላ ፖለቲካ ትሰራለህ። የተፈናቀለ ሰው ዳቦ ሲለምን ዳቦ አቶ አይደለም ፖለቲካ ነው አትሎ ሊሞት ነዋ። የሞተም እኮ ብዙ አለ። በሰው ህይወት ነው ቁማር የምትጫወተው። የተራበ ሰው ሃይማኖቱ ብሔሩ አይባልም። ራበኛ አለ አይደል? በቃ ጥይት ስጠኝ እኮ አይደለም ያለ፣ ቦምብ አቃብለኝ፣ ስልጣን ስጠኝ አይደለም ያለ፣ ራበኝ፣ በቃ ዳቦ ገዝተን ካብላ በህይወቱ ኑር ነው የምትለው። ግን እሱ እና እዛ ያለው ስብስብ የቆሻሻነቱ ጥግ ይሄ እኮ ፖለቲካ ነው። የሁመራንና የወልቃይትን መሬት ፈልግ። እንደው እነዚህ ሰዎች ምን አለበት አንዳንድ ጊዜ ምልህ ፖለቲካ ለማወቅ እኔ ነውር አይደለም፣ ግን አላውቅም ለወቀው ደግሞ ብሎ ቁጭ ብሎ መማር እኮ አንድ ቁም ነገር። እኔ እሱን የዘገነነኝ ከሌላው ይልቅ እሱን የዘገነነኝ እነዚህ ሰዎች በቃ ዛሬም በረሃብ እዚህ ድረስ ፖለቲካ መስራት ይፈልጋሉ እንዴ ምናምን ብዬ በጣም ነው የደነገጥኩት። በእውነት ነው የደነገጥኩት። ምክንያቱም እኔ የፈለገ የተራበ ሰው ሳይ ሃይማኖቱ፣ ብሔሩ፣ ማንነቱ አይደለም። ከቻልኩ ዳቦ ገዝቼ እንካ ብላና በህይወት ነው አለ። ኢቭን ልንገርህ ለምን የእኔ ተቃዋሚ አይሆንም? የፖለቲካ እኔ ማራምደው የፖለቲካ ተቃዋሚ ይሆን ተርብ ያለው ካለኝ በቃ እንካ ዳቦ የኔ እናት። ፖለቲካ ሌላ ነው፣ ሃይማኖት ሌላ ነው፣ ምናምን ሌላ ነው። ሰብአዊነት ግን ኮመን። እዚህ ድረስ አክራሪ ክፎች ሆነው ሳያቸው ደነገጥኩ በጣም። እንዴት ከነዚህ ጋራ ተግባብተህ መስራት አይደለም ተግባብተህ ማውራትስ ይቻላል ወይ ብዬ ነው የደነገጥኩ በእውነት። እኔ እንደ ወንድም ምክሬም ወደፊትም አደራ ምለው ሰው በተራበና በተፈናቃይ እናት ህፃናት ልጆች ለቅሶ ሞትና እንባ ፖለቲካ ባይሰራ ጥሩ። ይዘገንናል።
በጣም ይዘገንናል። ይቅርታ ሞት ባይኖርን ብዙ ያዝን። ቀጥል። አይ ቶኬ ጥሩ ፕሮግራም ነው የያዝከው ዛሬ። ኤድመንድ ሰላም ማዳያታች ያላችሁ ኢንክሉዲንግ ዴቭ ሰላም ብያለሁ። እንዴት ናችሁ? ሰላም። አዎ አይ አሁን ያልከው ነገር ያለውን ትግራይ ላይ ያለው ነገር ማንነት አይጠይቅም። ካለው የኢኮኖሚ ችግር አሁን ያለው የእርዳታ ነገር ማንም ቻይናም ቢሆንም መርዳት አለበት ብዬ ነው የማስበው። እንኳን አይደለም ኢትዮጵያዊ እንኳን ለማማራ ሁሉም ማንም በዓለም ላይ ያለ ዜጋ መረባረብ አለበት ብዬ ነው የማምነው። ችግሩ ቀላል አይደለም፣ መፈታትም ያለበት ነው። ያ በጣም የሚያሳዝነው አሁን አንተ ያልከው ይሄ በፋኖ በኩል ያለው እኔ አይ ፐርሰናሊ የዘመነ ደጋፊ ነኝ። እኔ የግሌን ብጠይቀ ዘመንን ነው የምደግፈው፣ እስክንድርን አልደግፍም። አሁን ጎንደር ላይ በሁለት ጋፊ ነው፣ ግማሹ የዘመነ ደጋፊ ነው። ግን መፍትሄ ማምጣት አለበት የሚል እምነት አለኝ። እኔ እውነቴን ነው። አሁን አማራ ክልል ላይ ባለው የሀሳብ ልዩነት ይኖራል፣ ምንም ጥያቄ የለውም። ግን ዘመነ የሚበላውን በሚያሳምነውን አሳምኖ አያለውን ግራ አጋብቶ የተወሰነ መንገድ አማራ ክልል ሙሉ ለሙሉ ዘመን ነጣ ቢያወጣው ቢቆጣጠሩ ደስ ይለኛል። ይሄ እኔ አስተሳሰብ ነው። እነ ምሬ ወዳጁም ከሸዋ በኩል ያሉትም ጎንደር ላይ ያሉትም መስማማት ባለባቸው መንገድ ይስማማሉ። ካልተስማሙ ወደ አንተ የሚገባውን ታስገባዋለህ። በዛ እምነት ዘመነ ቢያደርግ የተሻለ ነው። ለምሳሌ ሻዕቢያን እና ቲፒኤልኤፍን ብናነሳ ድሮ በረሃ በነበሩ ጊዜ በዛ መንገድ ሂደው ነው ወደ ጠንካራ ጎን የመጡት። ለምሳሌ ኢዱ ነበር በወያኔ ጊዜ ቻለንጅ የሚያደርጋቸው፣ ከሻዕቢያ ጋር አብረው ታግለው ነው የበሉት። ኤርትራ ላይም ጀባህ ነበር፣ እሱንም በተመሳሳይ መልኩ ነው ወያኔ አብሮ ሰርተው ነው አፈርድሜ ያበሉት። እና አማራ ክልል ይሄ የማይሆን ወደ አንድ ለማምጣት አንዱ አሸናፊ መሆን አለበት። ጠላርም አይደለም ከትግራይ ጋር ከማንም ጋር ኢትዮጵያዊ ከሆነ ጋር አብሮ ፋኖ መስራት አለበት የሚል እምነት አለኝ። ወደፊት ለመምጣት ግዴታ ነው። ወደፊት ለመምጣት ይሄን ማድረግ አለበት የሚል እምነት ነው ያለኝ። ይሄን ካላደረጉ ደግሞ አሁን እንደምናየው አንድ ቀበሌ መቆጣጠር አይችልም። አይ ጥሩ ዴቭ፣ በዚህ አጋጣሚ መግለጫ ወጣ የተባለው በዘመነ ካሴ፣ ስለሱ የምትነግረን አለ? ዴቭ ሚዩት ነህ? ዴቭ ሚዩት አለህ? ዴቭ አዲስ ታይምን ጊዜ ስጠው ፕሊዝ። እሺ አዲስ ታይምስን ጊዜ ልስጠው። ሌሎቻችሁ ታፕታፕ ነበረ። ዴቭ ማለት እንትና ዘመነ ካሴ ባወጣው መግለጫ ላይ አለህ የምትለን ወይ? ያ አይ ዞሮ እኛ ከምንናገረው የተለየ ነገር አልተናገረም ዘመነ። በትናንትና መግለጫው እየጨፈጨፈኝ ያለውን ቡድን ለመታገል ወይም ደግሞ እየጨፈጨፈኝ ካለ ቡድን ጋር አብሮ የሚታገል ካለ አጋዥን ነኝ የሚለኝ ካለ የማንንም ጫጫታ አንሰማም ነው። አይፈቅድልንም። ከማን ጋር መስራት እንዳለብኝ አቅጣጫ ሊያሳየኝ አይችልም የሚል ይዘት ያለው መግለጫ ነው የሰጠው ትናንትና የሰጠ ዘመነ እና ሲንጫጩ ነበር። እንዳልኩህ አሁን አንዳንዶቹ ያው በህወሓትና በሌሎች የፖለቲካ ድርጅቶች አማራውን እያስፈራሩ አብይ አህመድን ማስቀጠል የሚፈልጉ ሰዎች ናቸው። አንዳንዶቹ ደግሞ ፖለቲካ የማይችሉ ዝም ብሎ በስሜት በጠባብ ፍላጎት የሚንቀሳቀሱ ሰዎች ናቸው። ይህንን የዘመነን መግለጫ ሲያጣጥሉት የሰማው ዞሮ ማሸነፍ የሚፈልግ አገሩ የጋራ እስከሆነ ድረስ
አፍተር ኦል እኮ ለምሳሌ አማራ አሸነፈን ነው ብንል መጨረሻ ከትግራይ ህዝብ ጋር አይነጋገርም? ከኦሮሞ ህዝብ ጋር፣ ከአፋር፣ ከሶማሌው፣ ከሌላው ህዝብ ጋር መነጋገሩ ይቀራል እንዴ? ሶ መጨረሻ ላይ እንደዛ የሚሆን ከሆነ አሁንም ትግሉን በጋራ ነው መታገል ያለበት። ስለዚህ እኛ የምንታገል ከተቀረው የኢትዮጵያ ብሔሮችና ብሔረሰቦች ጋር በጋራ ሆነን ነው። እኛ ከየትኛውም የኢትዮጵያ ብሔርና ብሔረሰብ የተለየ መብት አንፈልግም። የተለየ የፖለቲካ ስልጣን አንፈልግም። እኛ ጥያቄያችን ግልጽ ነው። እኩልነት ነው የምንፈልግ። እኩል ለመሆን ደግሞ ከሁሉም የኢትዮጵያ ብሔሮችና ብሔረሰቦች ጋር በጋራ መታገል ለምንፈልግ ይህንን የሚቃወም ሁሉ ብልጽግና ነው። ይህንን የሚቃወም ሁሉ ጠባብ ፍላጎት ያለው ቡድን ነው፣ ጎጠኛ ቡድን ነው። ስለዚህ አንሰማውም ነው። ሊጮህ ይችላል፣ ሊቀባጥር ይችላል። ልክ ላይክ እንደ አዲስ ታይምስ አይነቱ የጠባብ ፍላጎት ያለው ጎጠኛ ሊቀባጥር ይችላል። ግን ምንም የሚያመጣው ቅንጣት ካክል ተጽዕኖ የለውም። መሬት ላይ የለም። በሚዲያ ጩኸት የሚፈጠር ነገር የለም ከዚህ በኋላ። ከዛ በላይ በዚህ ሰዓት መግለጫውን መስጠቱ ጥሩ አደረገ ደግሞ በትክክል። ምክንያቱም ጫጫታውን ኦልሬዲ ምልህ ጸጥ ለማርገብ ኦልሬዲ አንዳንድ ጊዜ ራሱ ብድግ ብሎ እንደዚህ መግለጫውን ፊት ለፊት ስትሰጠው እዚህ የሚንጫጫው በሙሉ ይቀጥላል። ያ አይ እነሱማ ኢንቴንሽናቸው ምንድን ነው? በሚዲያ ጫጫታ ልክ አሸማቀን ምናምን እንደዛ ነው አላማቸው። አሸማቀን በቃኛ በምንፈልገው መስመር ይዘናቸው ልንሄድ እንችላለን ከቲፒኤልኤፍ ጋር ወይም ደግሞ ከሌላው። እኔ ከቲፒኤልኤፍ ጋር ይሰራሉ አይሰሩም ምን እኮ የምንማውቀው ነገር የለም። ግን በቃኛ ባሰመርንላቸው መስመር ይዘናቸው መሄድ እንችላለን ብለው ነው የሚያምኑ፣ በቲክቶክ ጩኸት ማለት ነው። ስለዚህ የፈለጉትን ያክል ቢሉ ማንም ሊሰማቸው አይችልም። አንዳንዶቹ የምናውቀው ነገር ነው። በቃ ብልጽግናዎች ናቸው፣ የአብይ ደጋፊዎች ናቸው። የዘመነ ደጋፊ ነው። ኮምፕሌትሊ ደጋፊ ነኝ። አዲስ ታይምስ ቀጥል። ኦኬ እንግዲህ ያው እኔ የምለው ምን መሰለህ፣ ይሄ ሰሞኑን የተነሳው አጀንዳ በእኔ ቤት የተነሳው አጀንዳ ከዛ አንተም ቤት ደግሞ መተህ አሁንም ድረስ የቀጠለው ነገር እኔ ህዝቡ መነጋገር አለበት ነው። ትልቅ ነገር ጥሩ ነው። ዘመንም ዛሬ ከፈለኩት ጋር እሰራለሁ የሚለው መግለጫ ምን ሰተ ምንድነው? አሁን ዝም ብሎ ከፈለኩት ጋር እሰራለሁ። እኔ ከቲፒኤልኤፍ ጋር የሚሰራ ጥምረት እንዲኖር አልፈልግም። እኔ በአማራ ትግል ውስጥ ቲፒኤልኤፍ ወልቃይት ገብቼ ወልቃይት መሬትን አስመልሳለሁ የሚል ድርጅት ነው። ወልቃይት ደግሞ አማሮች በደማቸው ያስመለሱት ድርጅት ነው። በግፍ የተነጠቀ መሬት ነው። ስለዚህ ዘመነ ካሴ ወልቃይትን አስረክቦ ነው የሚሰራው። አንተ እኮ ከዚህ በፊት ብለኛል። እኔ ቪዲዮም አለኝ ማሰማት እችላለሁ። እና ዘመነ ካሴን ይዘን ምንድነው የወልቃይት ዘብን እንመታለን ብለሃል እኮ አንተ። ከነ ዘመነ ጋር ሆነን የወልቃይት ዘብን መተን አብረን ከዛ ብልጽግናን አብረን እንገጥማለን የሚል ሐሳብ አንስታል። ሰው ጥምዶ የሚባለው ነገር አንተ ከዚህ በፊት የዛሬ 6 ወር 5 ወር ያወራው ነገር እየሆነ ነው ያለው ማለት ነው። ስለዚህ እኛም ዘመነ ላይ የምናነሳው ትችት አንድ በአማራ ትግል ውስጥ የሚደረግ ሳቦታጅ አለ። የአማራን ትግል የአካባቢ የማድረግ የጎጥ የማድረግ ሳቤ ፍላጎት አለ። ሁለተኛ ደግሞ ቲፒኤልኤፍ የሚባል በአስተሳሰቡ ፍላጎቱ ምንድነው? ሐሳቤ ልጅ እንዴ ለምን ነው የምጠይቀኝ? አንተ አውርተህ አይደል? ለምን ነው የምጠይቀኝ? ቆይ የግል ማድረግ የጎጥ ለማድረግ እንደ አይነት ሳቤ አለ። ማን ነው እንደዚህ እከሌ እንደዚህ ብሏል ብለህ ተናገር። ለምሳሌ የጎጥ ፍላጎት ለማድረግ እንደዚህ ተናግሯል፣ እንደዚህ አይነት ስራ ሰርቷል ብለህ ተናገር። አንተ እኮ የሌለ ነገር እኮ ነው የምትቀባጠር ሁሉ ጊዜ። ጎጠኛ ራስህ ነህ አንተ፣ ራስህ ነው ጎጠኛ። ምን መሰለህ አምረህ ስለአወራህ እኮ ትክክለኛ ነገር ተናገርክ ማለት አይደለም። እኔ በመረጃ ነው እና በማስረጃ ነው ማምነው። ንግግሮቼም እንደዛ ናቸው። ቆይ እኔ ሐሳቤን ልጨርስ። ይጨርስ ሐሳቡን። ለምን እንደምትፈቅድላቸው አላውቅም። አንተ እንኳን ኢንትራፕት አታደርገኝም። ከትናንት ጀምሮ እዚህ ቤት ስገባ እነዚህ ሰዎች የተለየ ፕሪቪሌጅ ያላቸው እስኪመስል ድረስ በላይ ላይ ሲጨፍሩ ነው ያሉት። እና ይሄ ጥምዶ ትክክል አይደለም። ፌር መሆን አለበት። ጥምዶም ቢኖር እንኳን አትሊስት ፌርነስ መድረኩ የሁላችንም መሆን አለበት፣ የተለየ ሐሳብን ብናንጸባርቅና እኔ እያልኩ ያለሁት ምንድን ነው ይኸውልህ ከቲፒኤልኤፍ ጋር የሚያሰራን መንገድ የለም። ቲፒኤልኤፍ እኛ የትግራይ ህዝብ ጋር ምንም ችግር የለብኝም። ይሄንን ስል ደግሞ ደጋግሜ ስል እናንተን
ፕሊጅ ለማድረግ አይደለም የማምንበት ስለሆነ ነው። የትግራይ ህዝብ ኢትዮጵያዊ ነው። የትግራይ ህዝብ የተጎዳ ህዝብ ነው። በቲፒኤልኤፍ የፖለቲካል ርዕዮተ ዓለም የተጎዳ የተሰቃየ ገበረ ከአንድ ቤት 3-4 ልጅ የገበረ መስኪን ህዝባችን የትግራይ ህዝብ። ቲፒኤልኤፍ ግን ከትናንት ጥፋቱ ያልተማረ ድርጅት ነው። አንደኛ ርዕዮተ ዓለሙን እንኳን አልቀየረም፣ አስተሳሰቡን አልቀየረም። በጉልበት የነጠቃቸውን የአማራ መሬቶችንም ዛሬ በጉልበት እነጥቃለሁ ብሎ የሚያስብ ኋላ ቀረ ድርጅት ነው። ቆሞ ቀረ ድርጅት ነው። ይሄንን ድርጅት ተሸክመ መተ የአማራን ነፃ አውጣለሁ ካልከኝ ፎርጌትድ ልታውጣው አችልም። ራስን ዘመነ ካሴን አመራር ትቀበላለህ? አልቀበልም። ከወያኔ ጋር የሚሰራ አልቀበልም። ኦኬ። ስለዚህ ዛሬ መግለጫው በይፋ ደፍሮ ከወያኔ ጋር መስራቱን ስለተቸነው ነው ዛሬ ወጥቶ መግለጫ ወጣው እና ይሄን ደግሞ በይፋ ወጥቶ እኔ ካመነበት በይፋ ወጥቶ ነው ከቲፒኤልኤፍ ጋር እንሰራለን ማለት አለበት። አንድ መሪ እንደዛ ነው፣ አቅጣጫ ማሳየት አለበት ለህዝቡ። እና እስቲ አንድ ጥያቄ ልጠይቅህ። አዲስ ታይምስ ቆይ ሐሳቤን ሳልጨርስ ኦኬ ጎ አሄድ። ይሄ ነው ወንድማችን ዴቭ አዲስ ታይምስ ጎጠኛ ነው ይለኛል። እኔ እንግዲህ ጎጥ የሚባለው ነገር አስተሳሰብ ነው። እኔ ላይክ የአካባቢያዊ ስሜት ነው። እኔ አንደኛ ከሁለት ቤተሰብ የመጣው ሰው ነኝ። አንደኛ፣ ሁለተኛ ያደኩት ከተማ ውስጥ ነው። ጎጥ የሚባል ነገር የለም። ኢትዮጵያዊነትን እያንጸባረኩ ያደኩ ሰው ነኝ። የአማራ ትግል ውስጥ የአማራ በመጎዳቱ አማራ ነኝ ያልኩ ነኝ። ይሄንን እኮ አልከድኩም። እኔ አማራነትም ከሌላ ብሔር የተለየ ስሜት አይፈጥርልብኝም። በብሔርም አላምንም፣ አይደለም በጎጥ ኦነስትሊ። ግን የአማራ ህዝብ ትግል የነጻነት ትግል ነው ብዬ አምናለሁ። ነጻ እንዲወጣ ለዛ ህዝብ የምችለውን አደርጋለሁ፣ አድርጌም አለሁ እውነት ለመናገር። ስለዚህ ከዛ አንጻር ነው የምታገለው እንጂ የጎጥ ስሜት አይደለም። እኔ የብሔር ስሜትን ብዙ የለኝም ወንድሜ። አሁን እውነት ለመናገር ያው የምትታገለት ህዝብ ጥሩ ስሜት ሊኖር ይችላል። ለአማራ ህዝብ፣ ለሌላውም ለኢትዮጵያዊነትም ጥሩ ስሜት አለ፣ ለሁሉም ለብሔር ብሔረሰቦች ያ ነው። ከዛ በተረፈ እኔ አንድ የማውቀው ታሪክ አለ። ሰፈር ውስጥ አንድ ቡዳ ተብላ የምትታማ ነበረች እና ሴት ነች፣ ተለቅ ያለች ሴት ነች እና ቡዳ ነች ተብሎ ያው ሰፈሩ ይጠቋቆምባታል። እና አንድ ሕፃን ልጅ ሰፈር ውስጥ ደግሞ ቆንጅዬ ድንቡሽቡሽ ያለች ልጅ ታማለች። ያው ህመሟ አልታወቀም እና ቡዳ ነው ይባላል። ከዛ ያቺ ቡዳ የተባለችው ሴትዮ መታ እኔ አልበሏትም አለች። ለማን ጠየቀሽ? ቀድማ እሷ መታ እና ጎጠኛ ብዬ የዘመነን ቡድንና የዛን አካባቢ ስለው ሀብታሙም ጎጠኛ ነው የሸዋ ጎጠኛ ይለኛል። ምን አመጣው ከኔ ጋር የምትፎካከረው አንተ ጎጠኝነትን ያራመድክበት 1 2 3 ብዬ ቆጥሬ ማስረጃ አቀርባለሁ። ለምሳሌ ዘመነ ካሴ የሚመራው ቡድን አማራ ማለት ብሎ ዲፋይን አደረገ ጎጠኝነትን ማለት ነው። አማራ ማለት ሸዋ የተወለደ ነው አለ። አማራ ማለት ሜንጫ የተወለደ ነው አለ። አማራ ማለት ደንበጫ የተወለደ ነው አለ። አማራ ማለት አርማጮ የተወለደ ነው አለ። እና አማራን አጥቦ 4-5 ቦታ ብቻ እዛ ክልል ውስጥ አስቀመጠው። እኔም አውቀው አማራ ግን ለምሳሌ አዲስ አበባ 67% አማራ ነበር፣ እስከ 60% ምናምን ነበር በቲፒኤልኤፍ ዘመን። አሁን ደግሞ እንደው ሌላ መፈናቀሉ ምናምን ኖሮ 40% ምናምን የሆነው አማራ ነው። በየክልሉ በኦሮሚያ ክልል ብዙ አማሮች አሉ። ከ2 ሚሊዮን ከ3 ሚሊዮን እስከ 10 ሚሊዮን የሚጠጋ አማራ አለ ይባላል። ያ ሁሉ አማራ ለነዚህ ሰዎች አማራ አይደለም። ገብቷል? አማራን ዲፋይን የሚያደርጉበት መንገድ በጣም የጠበበ ነው። ትግላችን ውስጥ እንትና ይውጣ ይባላል። ገብቷል? አሁን እስክንድር የሚጠሉበት መንገድ እስክንድር ጎጃም ምን ያደርጋል ይውጣ ብለው እኮ ይሄ አሁን ዴቭ ራሱ ይውጣ እስክንድር ይውጣ ከጎጃም የሚል ሰው ነበር። እስክንድር እኮ ቤተሰቦቹ የጎጃም ሰዎች ናቸው። ግን እስክንድር ከጎጃም ይውጣ፣ እስክንድር ጎጃሙ ስለመታገሉ በአማራነቱ ለመታገሉ በቂ አይደለም በእነዚህ ሰዎች ሐሳብ። ይሄ የጎጠኝነት ሐሳብ። ይሄን ደግሞ የሚደግፈው ዘመነ ካሴን ለመሰለ አንድ ጊዜ ምን አለ መሰለ ዘመነ ካሴ እስክንድርን ተቃውሞ 60 ደቂቃ የ1 ሰዓት ቪዲዮ ሰራ ማለት ነው። እዛ ቪዲዮ ላይ ምን ይላል? በእኛ ወንድሞች ደም 4 ኪሎ አይገቡም ማለት እነ እስክንድርን ነው የሚለው። በእኛ ወንድሞቹ የሚለው እሱ የጎጃም ልጆችን ነው። ከዚህ በላይ ጎጠኝነትን ያላየውም። ለምሳሌ መለስ ዜናዊ ምን ብሏል መሰለ? እንኳን ከትግራይ ተፈጠርኩኛል። ያ ማለት እንኳን ኢትዮጵያ አልሆንኩኝ እያለ ነው። እንኳንም ከናንተ ተፈጠርኩኝ፣ እንኳንም ከሌላው አልሆንኩኝ አለ መለስ ዜናዊ። ትዝ ይላል ያ ንግግሩ ኤድመን። እንኳንም ከትግራይ ተፈጠርኩኝ፣ ኢትዮጵያን እየመራ ነው ይሄ ሰውዬ እንደዛ የሚለው። እና መለስ ዜናዊ ማነው ዘመነ ካሴም ጎጠኛው ዘመነ ካሴም ምን አለ? በእኛ ወንድሞች ደም 4 ኪሎ አትገቡም አለ።
የእናንተ ወንድሞች ማን ናቸው ሲባል እነ ዝናቡ ምናምን እዛው አጠገብ እዚህ ጋር ግን አንድ ጥያቄ ልጠይቅህ፣ አብረህ መልስባት። እሺ እኔ ቅድምም ስል ነበርና ትናንትና ከኛ ውይይት የማን ነው የሚያስተጋባው? ያስተጋባል ያንተ አዲስ ከኛ ውይይት ከኛ ትወጣም የጎጃም ጎጠኛ ብለህ ፕሮግራም ሰራ ለተወሰነ ሰዓት ደቂቃ ይሁን ወሬበር። የእኔ ጥያቄ ለአንተ ይሄ ነው። ጎጠኛ ኦሮሞ ጋራ ብትሄድ ጎጠኛ፣ ትግራይ ላይ ብትሄድ ጎጠኛ፣ ጉራጌ የሁሉም ጋር ጎጠኛ አለ። ወደ አማራ ስትመጣም ጎጠኛ አለ። አንተ ጎንደር ጋር ብትሄድ ጎጠኛ አለ፣ ሸዋ ስትሄድ ጎጠኛ አለ፣ ወሎ ስትሄድ ጎጠኛ አለ። አንተ ግን ስፔሲፊክ አድርገህ አውጥተህ የጎጃም ጎጠኛ ነው ያልከው። ያ ማለትህ እኮ እኔም ያሳየኝ ካልክ ጎጠኛ የትም ስላለ የአማራ ጎጠኛ ብለህ መስራት ትችላለህ። የጎጃም ካልክ ጎንደርን ብትሄድ ጎጠኛ አታጣም፣ ወሎም ሸዋን ብትሄድ ጎጠኛ አታጣም። አንተ ስፔሲፊክ አድርገህ ጎጃምን ለማጥቃት የፈለክበት የሄድክበት ምክንያትህን ያልገባኝ ላይክ ዋዩ አንተ ከነሱ ጋር ምክንያቱም ትናንት አውርተን ተነጋግረን እኛ ከዘጋም በኋላ ከእንደገና ሩም ስትከፍት የጎጃም ጎጠኛ ብለህ ከእንደገና የመጣው አሜን። ይሄ ነገር ጥሩ ነው ወይ ለአንተስ? አንተ ስታየው ስትመዝነው ጎጠኛ ጎጃም ጋር ብቻ ነው ያለው ለአንተ ሌላው ጋር የለም? አዲስ ታይምስ እኔ ለጥያቄ እንደው ማንም ሰው ያለ ኢንተራፕሽን ካወራው ጥያቄ አንተ በተንኮልም በመወንጀልም እኔን ያለ ኃጢአቴ በመወንጀልም ቢሆን ብጠይቀኝም ጥያቄው ግን ተገቢ ነው። አላልኩም በለኝ አላልክም ነው ብያለሁ። ጥያቄ ትክክል ነው ያልኩት እኮ ጥያቄ ትክክል። አዳምጠኝ ነው የአንተ ኢንቴንሽን ይገባኛል። አሁን ይሄንን እኔ ጎጃም የኔን ልብ የኔን ኢንቴንሽን እግዚአብሔር ይወቀው። እንደሱ ስለምቱ ያላችሁ ስለምታስፈራሩን እኛም መናገር ፈራን። ከእግዚአብሔር ቀጥሎ እኔም ስለምረዳው ማለት ነው። አሁን እኔ ምንድነው የምልህ ኢንቴንሽን ፉሊ አንደርስታንድ አደርገዋለሁ ግን እሱም እንዳለ ሆኖ ጥያቄ ግን ተገቢ ነው። ለምሳሌ ጎጠኝነት ጎጃም ውስጥ ብቻ ነው ያለው ነው አይደለም። ጎጠኝነት የትም ቦታ ላይ አለ። ለምሳሌ ትግራይ ውስጥ እኔ እንደርታ ነኝ የሚሉ ልጆች እየሰማን ነው። እኔ አጋሜ ነኝ የሚሉ ሰዎች እየሰማን ነው። ጎጃምን ስፔሲፊክ አረቀኩ ነው ልመልስ ነው ወደዛ እየሄድኩ። ለምሳሌ አማራ ውስጥ የሸዋ ጎጠኛ አለ፣ የጎንደር ጎጠኞችም አሉ። ገብተዋል። በሁሉም ቦታ ጎጠኝነት አለ። እኔ ስፔሲፊክሊ እያወራው ምን አለ መሰለህ ስለ ጎጃም ጎጠኛ እያወራው ባለበት ሰዓት ስለ ጎንደር ማውራት አይጠበቅብኝም ወይ ስለ ሸዋ ስፔሲፊክሊ ማውራው ስለዛ አካባቢ ስላለው ጎጠኛ ነው። ያ ማለት ግን ስለ ጎጃም ጎጠኛ ስላወራው ሸዋ ላይ ጎጠኛ የለም፣ ጎንደር ላይ ጎጠኛ የለም፣ ወሎ ላይ የለም ማለት አይደለም። ሶ ይሄ ስፔሲፊክሊ አንድን አካባቢ ያለ ጎጠኝነትን የሚናገር ነው እንጂ አይሶሌት አድርጌ ጎጃምን ለመጥላት ምናምን አይደለም። ጎጠኝነት መኖሩን ማመን ጥሩ ነው። አንተም እዚህ ያሉትም ጎጠኝነት ማመን ይሁን እኮ ዴቭ እኮ ጎጃም ሀገር ትሁን የሚል ሰው እኮ ነው ማለት ክልል ትሁን የሚል ሰው እኮ ነው እኮ መብቱ አይደለም። አይ አዳምጠኛ፣ መብቱማ መብቱ ነው። እሱማ መገንጠልም ብሎ እኔም ከአሜሪካ ጋር ማብራችሁ አጠቃሉኝ ወይ ከጃፓን ጋር ማለት ይችላል በመብት ደረጃ። ለእኔ ጎጠኝነት የአማራን ኢንተረስት የአማራን ፖለቲካል ኢንተረስት አፈንግጦ የአካባቢውን ወይንም እሱ የተወለደበትን ሰፈር ጎጠኝነት ምንድነው? ያኮ ነው የሰፈር ፖለቲካ ሲያራምድ የጎጥ ፖለቲካ የአካባቢ ፖለቲካ ሲያራምድ ያ የአማራን ኢንተረስት ኮምፕሮማይዝ የሚያደርግ ጎጠኛ ነው። ዘመነ ለአንተ ጎጠኛ ነው? አሁን ባለው ፖለቲካ ውስጥ እንደዛ ነው ለኔ። እውነት ለመናገር ጎጃም ያሉ ፋኖች ጎጠኞች ናቸው? ሁሉንም ማለት አልችልም፣ እንደዛ አይደለም። እኔ ጨፍልቄ አሉ ነው የምትለው? በአመራር በአቋም ደረጃ የተወሰደ ነገር አለ። ለምሳሌ በአቋም ደረጃ የተወሰደው እኔ ዘመነንም ምናልባትም እኮ ይሄን ያህል እሱ ላያምንበት ይችላል፣ ግን እንደ ቡድን ያሰቡበትን ነገር ነው የምነግርህ። ለምሳሌ ላሰማ ይችላል። ይሄው እኔ የመረጃ ሰው ነኝና ዝም ብዬ አሁን ለምሳሌ እንደውም እሁድ በሰፊው በዚህ አጀንዳ መጣለው ብዬ ነበርና እስኪ ላንተም ለተመልካቾቹ ሀብታሙ በሻ ምንድነው የሚለው? ዝም ብሎ አኪዩዜሽን ነው ወይስ ምንድነው? ይሄንን ቪዲዮ ስሙ፣ ተመልካቾችም ይስሙ። የጎጃምን ህዝብ መሪነት ኦኬ ሆልድ ኦን መሪነት ወይም ያሳስማለዳጤን የጎጃምን ህዝብ መሪነት የማይቀበል በአራቱም አቅጣጫ ያለ ፋኖ አደረጃጀት ከሌለ የሚቀበል ከሌለ እኛም አማራነቱን እንጥለዋለን። እመነኝ ማለት ነው። አንተ
ይሄ እኮ የዘመነ ንግግር አይደለም። አይ እሱ ማስረዳሃለሁ ምን ማለት እንደሆነ ታዳም የዘመነም አለኝ ታዳምጠው ቆይ ችግር የለም። መሪ እንዲሆኑ የማይፈልጉ ከሆነ የማይቀበሏቸው ከሆነ እመነኝ እኛ ማን ይቀበላቸው? እሷ በሌለችበት አሁን ኖ አይደለም እኔ እሷ በሌለችበት የእሷን ስም አታንሳ። የዘመነን ላሰማሽ ችግር የለም። የዘመነን ላሰማ go ahead የዘመነን ላሰማ። ከዚህ በኋላ የጠላቶቻችን ልጓም ጎታችሁ ነን። ከዚህ በኋላ የጠላቶቻችን ጋሻ ጃግሬ ሆነን ከዚህ በኋላ የጠላቶቻችን አንጋችሁ ነን። ጠላቶቻችን 4 ኪሎ አድርሰን ስንመለስ ገና እንጦጦ ሳንደርስ ጠላቶቻችን እኛን የማያጠፋ አዋጅ ሲያውጁ ቁመን መስማት አንችልም። እሱን አንፈቅድም። አይቻልም። ትለፊያታለሽ እንጂ አትከብሪያታለሽ እቴ የሚባል በአጋጣሚ ልጁ በለሽ እቴ የኛ ጓደኛ አርታ ታሪ ጎረቤት ኑሮታል አርሶ አደሩ እና እያሽቴ እንደተኛ ሰውዬ ገናው ሲንጫጫ በሬ ጠምዳል ጅራፍ እየገረበ ከእንቅልፍ ይቀሰቅሳል። ትለፋታለህ እንጂ አትከብራለህ። ሌሊት ማረሱኝ እኮ ነው እንኳን አይደለም ታታሪ ነው ብያለሁ። ይለፏታል እንጂ በሌላ መንገድ ከሄዱ ስባይ በቀስተ ደመና የሚሄዱ ደመና ጭነው የሚሄዱ 4 ኪሎ ካደረሳቸው አይጭንቀንም። እኛንና የእኛን ወንድሞች ተጠቅሞ 4 ኪሎ መግባት ነው ይቻላል። እየሰሩ ያለ ስለሆነ ልክ ነው እኮ እውነቱን ነው። ኦኬ እና በእነሱ ላባንታ 4 ኪሎ ልትገባ ነው። አዳምጠኝ። አሁን ገብቷል ንግግሩ ገብቶ ነው ልክ እንዴ? አብሶሉትሊ እኛን ተጠቅመህ 4 ኪሎ አትገባም። እኛ ታግለን እኛ ሞተን አንተ ደግሞ ከሳሙኤል መተህ አሁን ለምሳሌ እኔም እኮ የምለው እሱ ነው። እዛ ጫካ እየታገለ ያለ እዚህ ፖለቲካ የሚሰራ አለ። አሁን እነ ዘመነ ታግለው ሲጨርሱ አሁን እዚህ ቲክቶክ ላይ ምን ላይ ያለ ፖለቲከኛ ሄደ ዙፋን ላይ ልትገባ ነው እንዴ? የሌለ አሜን አይደለም። አያውን አንተ አልተረዳውም ኮንቴክስቱን ማለት ነው። አስረዳኝሽ። ቴንክ ዩ። ይኸውልህ በዚህ ቪዲዮ ላይ ስለ እስክንድር ነጋ ነው የሚያወራው። 60 ደቂቃ ነው ያወራው። ቪዲዮ ሙሉ ማቅረብ ይቻላል ሌላ ጊዜ ፕሮግራም። እኔ እሁድ በደንብ ሰፊ ፕሮግራም አዘጋጃለሁ። ስለዚህ እዚህ ላይ ምን እንደሚል ታውቃለህ? በሌላ መንገድ በወንድሞቻችን ደም 4 ኪሎ አይገባም ይላል። አይገቡም ይላል። እነ እስክንድር ነው እየተናገረ ያለው እና ጠላቶቻችን እያለ ነው የሚገልጻቸው። ባይዘው እዛ ላይ ራሱ ወንድሙ እስክንድር የሚል ድምፅ ግን አልተናገረም። እኔ ኮንቴክስት አለ እኮ አይደለም እንዴ ያነጋገር። አሁን ለምሳሌ አንተ የተረጎምከው ይኸውልህ አዳምጠኛ። እስክንድር ግን አላለ። ስሙን አታጥፋው ብዬ ነው። እስክንድር በጣም እኔ እኮ ጥብቅና ጥሩ ነው፣ ደስ ይላል፣ ችግር የለውም። እኔ ለሐቅ ነው ሐቁን ነው። እስክንድር ግን አላለም። በዚህ ቪዲዮ ላይ 60 ደቂቃ ስለ እስክንድር ነጋ ነው ያወራው። እስክንድር ክዶኛል፣ እስክንድር እንዲያድርጎኛል በሌላ ይላል። የሚገርም ነገር ምን እንደሚል ታውቃለህ? ይኸውልህ ስለ እስክንድር ማውራቱን የምታውቀው 4 ኪሎ ከገቡ እሰየው ይላል። በወንድሞቻችን ደም ግን አይገቡም፣ በእኛ ወንድሞች ይላል። ማለት የጎጃም ልጆችን እስክንድር የዛኔ ጎጃም ነበረ። አሁን ታሪኩን ላይ ያይዘልህ እስክንድር ከነ ዝናቡ ጋር ይሰራ ነበረ። ዝናቡ እስክንድር ማንችሎት ምናምን አብረው ይሰሩ ነበረ። የዛን ጊዜ እነ ዘመነና እነ እስክንድር ግጭት ፈጠሩ። እነ ዘመነ ከነ እስክንድር ጋር አንሰራም፣ እነ ዝናቡ ደግሞ ተስማሙ። ከእስክንድር ጋርና ከዘመነ ጋር አብራችሁ ስሩ፣ ሁለታችሁ አንዳችሁ ናችሁ፣ ከመጣችሁ እኛ ሰራዊቱን ወይንም ድርጅት ፈጥራችሁ ሰራዊቱን እንድትመሩ እንፈቅዳለን አሉ ማለት ነው እነ ዝናቡ። እስክንድርም አላገለሉትም። አሁን ዘመነና አስረስ ምን አደረጉ? የዛኔ በቃ የኛ ጎጃም ያለውን ትግል እኛ ብቻ ነው የምንመራው፣ እስክንድር የሚባል ሰው ከጎጃም መውጣት አለበት አሉ። ቅድም ያሰማው ድምፅ በእነ ቤተልሔም ዳኛቸው ፕሮፓጋንዲስቶቻቸው በአጠቃላይ እስክንድር ላይ ዘመቻ ጀመሩ። እስክንድር ከጎጃም ይውጣ፣ እስክንድር ይገረፍ፣ እስክንድር ይገደል የሚል ዘመቻ ጀመሩ። ምሁር የሚባሉ ሰዎች እስክንድርን ማጣጣል ጀመሩ። እስክንድር ትግል ሊጠልፍ ነው፣ እንዲህ ሊያደርግ ነው። በጣም ሰፊ ዘመቻ ተከፈተ። ነው የዛን ጊዜ ማለት ነው። እኔ እያንዳንዱን ዝም ብዬ አይደለም የማወራው፣ መሰረት ይዤ ነው የማወራው። እያንዳንዱን በማስረጃ ይዤ ነው የማወራው። ለዚህ ደግሞ ኃላፊነት ወስዳለሁ። ውሸት አላወራም። በልጆቼ ስም እምልልሃለሁ። እኔ ነገም ተጠያቂ ታሪካዊ ተጠያቂ ስለሚያደርገኝ ውሸት አላወራም። የስም ማጥፋት ውስጥ አልገባም። ዘመነም ለኔ ወንድሜ ነው። እውነቴን ነው። ለአማራ ሕዝብ የሚታገል ወንድሜ ነው። ግን አስተሳሰቡን ነው እየታገልኩ ያለሁት። የጎጠኛ አስተሳሰቡን ነው እየታገልኩ ያለሁት። ገባ? ጎጠኝነት ልንስጠውና ተመልሼ ወደ አንተ እመጣለሁ። ኦኬ። ግን እቺን ፖይንቴን አልጨረስኩም። ጥያቄ አለኝ ኤድመን። አዲስ ታይም ብዙ ጊዜ እስክንድር ነጋን ደጋፊ ነው። ግን እንዲያው ምልህ አዲስ ታይም
እንደገና ደጋግመህ ብታየው የእስክንድርን የሚሄድበትን መንገድ ብታየው ጥሩ ነው ብዬ አስባለሁ። አዲስ ታይም እንደገና ደጋግመህ ብታየው የእስክንድርን የሚሄድበትን መንገድ ብታየው ጥሩ ነው ብዬ አስባለሁ። እኔ በግሌ እስክንድር በአንድ ወቅት የአዲስ አበባ ባላደራም ሆኖ ነበር መሰለኝ አይደል ኤድመንድ? የአዲስ አበባ ባላደራ ዝም ብለህ ብታስበው የአዲስ አበባ ባላደራ ብለህ አሁን ሰይመህ ባንዲራ ከኋላ ይዘህ ከቀበሌ ቀበሌ እየዞርክ የአዲስ አበባ የምልህ በአዲስ አበባ ራሱን የቻለ ከንቲባ ያለው ከተማ ነው። ትልቅ ከተማ ነው። የኢትዮጵያ ዋና ከተማ ነው። እስክንድር በዛ ቦታ በዛ በነበረበት ጊዜ አንድ ጠብ የሚል ለውጥ ያመጣው ነገር አልነበረም። ወፍ የለም። መጨረሻው ላይ ያው እንደምታውቁት ወደ ባህር ዳር ነው የሸሸው። አማራጮች ሲያጣ የሚሰማው ሲያጣ ወደ አዲስ አበባ ነው የሄደው። እዛ አዲስ አበባ ላይ ያ ሁሉ ነገር ሲደረግ ለውጥ እንደማያመጣ ስላወቀ ነው ወደዛ የሸሸው። ከዛም ደግሞ እንግዲህ ያው መጨረሻ ላይ ወደ ፋኖ ተቀላቅሎ ያው አሁን ያለበት መንገድ የሚሄድበት መንገድ እያየን ነው። እኔ እስክንድር ነጋን የአዲስ ታይም መደገፍ ግን ምንም ሊገባኝ አልችልም። እሺ እሱንም አያይዞ ይመልሳል። ሌሎቻችን ታብታ እናደርጋለን። ጥያቄዎቹን ሰምተሃል። የራስህን አክለህ መልስ። አዲስ ታይምስ ኦኬ። በመጀመሪያ ደረጃ ሞት ባይኖር ሞት አለ። ስምን ቀይረው ሞት ተፈጥሯዊ ነው እና የሰው ልጅ ይወለዳል፣ ያድጋል፣ ይሞታል እና ሞት ባይኖር ብሎ የምኞት ሳይሆን ያለህን ህይወት እድሜህን ተደስተ ተዝናንተ ለመኖር ይሄ ወንድማዊ ምክሬ ነው። ስምን ሞት ባይኖር ትንሽ ደስ አይልምና ህይወት ያለው ስም ስጠው ለስምህ። ጨዋታ ነገር ነው። ግን እንትን ላነሳው ጥያቄ ለምሳሌ አንተ ዘመነ ይብላቸው የሌሎቹን ገሎ ጨፍጭፎ መሪ ይሁን የምትል ሰው አንተ በአማራ ፖለቲካ ውስጥ ሐሳብ መስጠት አትችልም። ሌሎቹ ለአማራ ህዝብ ነጻነት ደማቸውን አፍስሰው ዘመነ የሚበላቸውና የሚገላቸው ለምንድን ነው? ማን ነው ዘመነ ካሴ? ማን ነው እንደዛ የሚያደርገው? ምን ስለሆነ? የትኛው ዕውቀቱ ነው? የትኛው ችሎታው ነው? ምን አድርጎ ነው ዘመነ ሌሎቹን አጥፍቶ መሪ ይሁን የምትለው? አየህ፣ ይሄ ድንቁርና ነው። ይሄ ጭፍጨፋን ማበረታታት ባይዘው ዘመነም ብሏል፣ በእሳት አቃጥላለሁ ብሏል። እኔን የማይሰማ በእሳት አቃጥላለሁ ብሏል። ሰምተነዋል። ብዙ ሰው የተንጫጫበት ከዚህ በፊት የቀበሌ ካድሬዎችን ሽማግሌዎችን በዳዴ ያስኪዷል በእግራቸው። ይህም የአሜሪካ ኤምባሲ ራሱ ሳይቀር እንደዚህ አይነት ነውር እንዴት ይደረጋል? ፋኖ ኢሰባዊ የሆነ ነው ብሎ ሪፖርት ወጥቶበታል። በፋኖ ላይ ማለት ነው። እንደዚህ አይነት አምባገነን ለማዋለድ አይደለም እኔ የአማራን ትግል የምደግፈው። ለዛ አብይ አህመድ ምን አለኝ? ሰው በእሳት የሚያቃጥል እንደገና ደግሞ አንተ እንደምትለው የምደግፈው ሌሎቹን ፋኖች አጥፍቶ መሪ የሚሆን እንደዚህ አይነት ድንቁርና ውስጥ ከገባ ለምን አብይ አህመድ 100 ዓመት አይገዛም? ለምን ወያኔ 100 ዓመት አይገዛም? እንደዚህ ከሆነ ትግሌ ማለት ነው። ለእኔ ለዚህ አይደለም የምታገለው። እኔ ለአማራ ህዝብ ነጻነት እኩልነት እታገላለሁ፣ ለኢትዮጵያ ህዝብ እኩልነት እታገላለሁ። ይሄ ነው ትግሌ እንጂ ሰውን በሳት እያቃጠለ ወደ ስልጣን የሚመጣ እንደገና ደግሞ እሱ እንዲነግስ ደግሞ ሌሎች ታጋዮችን በልቶ ጠጥቶ አጥፍቶ ቆረጣጥሞ እንዳንበሳ እንስሶቹን እንደሚበላው አንተን ያልከው ማለት ነው። በልቶ አጥፍቶ ይምጣ ነው የምትለው። ልክ ወያኔ ያድርጓልና ምሳሌያችሁ ሁሉ ወያኔ ነው። ለዛ ነው ጥምዶን የምትወዱት። ወያኔ ነው የምትወዱ። ወያኔ እኮ ያደረገው በ1977 ነው። 2025 ነው አሁን 2026 ነው። ዘመኑ 67 ዓመት ሌላ ዘመን ላይ ነው ያለ ነው። እና የድንቁርና ፖለቲካችን በሜጫ በለው ስትል ሬሳህን ልቀም ስትል ምን ማለት ነበር? አላልኩም። በሜጫ አላልኩም። አምጣ ቪዲዮን አላልኩም። ወደ ሰላሌ ከመጣ መሬት ተሻግረህ ምንትን ተሻግረህ በሜጫ ነው አንገት እና ሬሳህን ልቀም ስትልስ ምን እያልክ ነበር? እሺ አሁን አዳምጠኝ። እኔ አሁን አንተ ለእኔ እኮ ከነሱ በላይ እኮ የምትሆንበት መንገድ ነው የሚገርመኝ። ይቺ ሁሌ ሬሳህን ልቀም ታቦ ሆናለች። እሷን ደግሞ ክሊር ላድርግ። እኔ ሬሳህን ልቀም ያልኩት ምን መሰለክ ኤድመን፣ በጣም ፖለቲካ ተሰርቶባታል ይቺ ነገር። ዘርዓ ያዕቆብ ቤት ነው። እኔ እንደውም ቲክታክ እንደመጣው ነው እና የቲክታክ ለካ ቆርጦ በቃ ያቺ ቫይራል ማድረግ ነው። የሆነ ሰከንድ አንተ ሙሉ የተናገርከውን ሳይሆን የተወሰነ ሰከንድ ወይንም 1 ሚኒት ያወራው ቫይራል ማድረግ ነው። ስህተት ነው የሚፈለግ በዚህ መድረክ ላይ እና እኔ ዛኔ ባይዘው አልተሳሳትኩም። ይኸውልህ እነ መከታውን ወንድሞቹን ለመውጋት ልክ አሁን እሱ እንዳለው ይብሉ ዘመነ
ባይዘው ይሄ የሚመጣው ከነዘመነ ነው። ይሄ አስተሳሰብ ሸዋ ላይ ወርዶ ነበረ። ሸዋ ላይ አንድ ተላላኪ ፈጠሩና እነዘመነ ካሴ ማን ነው የሚባል ስሙ ጠፋኝ፣ ደሳለኝ የሚባል ተላላኪ እናሰግድን ይዘው የሸዋ ወንድሞቻቸው ላይ ሊተኩሱ ሄዱ። ገባ ሊተኩሱ ሄዱ በተኙበት። እኔ መረጃው ነበረኝ። ሊተኩሱ ሄዱ። ከዛ ገረፏቸው። እነዛ እርስ በርስ መዋጋታቸው ቢደብረኝም ግን ወንድሙን ሊገድል ሄደ። ሊገድል መጥቶ ተመቶ ሄደ አልኩኝ። አዳምጠኝ በእናትህ። እኔ አንተን ሰምቻለሁ አይደል? ሚውት አድርገው ወንድሜ። እኔ ያየሁት ነው። ተላላኪ ሸዋ ላይ ተላላኪ ፋኖ የለም። ደሳለኝ ተላላኪ አዳምጠኝ። ፋኖ መሪ ነው። ሚውት አድርግልኛል። you should respect I don't respect that። ሚውት አድርገው። ይኸውልህ የነዘመነን አጀንዳ ይዞ በአንድ ቤት አንድ አባወራ ነው የሚኖረው። እነዘመነ እኮ በግልጽ ነው የሚሉት እኮ እስክንድር ከጎጃም መውጣት አለበት፣ የአማራ መሪ መሆን የለበትም። ሸዋ ላይ አንድ መሪ ነው መሆን ያለበት፣ እኛ የቀደስነው እኛ የባረክነው ነው ብለው መከታውን የሚያህል ጀግና እያለ እንትናን ይዞ መጡ። እነሱ ማን ነው ይሄ ደሳለኝ የሚባል ሰው ይዞ መጡ እና ደሳለኝ እነ መከታውን እንዲወጋ ነው ያደረጉት። that was the problem። እኔ ሬሳ አልቀም ያልኩበት መንገድ ልንገር ኤድ ነው። ወንድሞቹ ላይ በሌሊት ሄዶ ሊተኩስ ሄደ። ያ ከነ ዘመነ የተላከው ሰውዬ ማለት ነው። ከዛ ወንድሞቹ በተኙበት ሊመታ ሄደ። እነዛ ደግሞ ምላሽ ሰጡት። ከዛ ዘር ያዕቆብ ይጠይቀኛል እንዲህ ሆኖ ሸዋ ላይ ሲል አይኔ መረጃውን አውቃለሁ። እንዲያውም እነዛ በተኙበት ሄደው ወንድሞቻቸውን ሊገሉ ሄደው ሊያጠቁ ሄደው ተመቱ አልኩት። ከዛ ስለው ስንት ሰው ሞተ ሲለኝ እኔ ምን አገባኝ፣ ሄድና ሬሳ ልቀምን። እንግዲህ ሊመታ ሊገል ሄደውን ነው ሬሳ ልቀም ያልኩት እንጂ ፋኖችን አይደለም። አሁንም ቢሆን ወንድሙን የሚገድል ሰው ለኔ ሬሳውን ቢወጣ ምንም አይመለከተኝም። ወንድሙን ታጋይ ለመግደል አሁን ወንድሜ እንዳለው ዘመነ ሌሎቹን አጥፍቶ ገሎ ንጉስ ይሁን መሪ ይሁን የሚል ደንቆሮ ካለ እኔ ያ ቢሞትም ባይሞትም ምንም አይመለከተኝም። እኔ አማራ ሁሉ እኩል ነው ብዬ ነው የማስበው። ያንዱ ደም ካንዱ አይበልጥም። አዲስ ታይም እኔ ቅድም ተናግሬያለሁ። ጀባሃም ሆነ ሻዕቢያም ሆነ ወያኔ የጋራ አቋም ስለነበራቸው በኢዱ የሚባል ጀባሃ የሚባል ከኤርትራ ኮሎኔል መንግስቱን ለመጣል ከሻዕቢያ ጋር የጋራ አቋም ስለነበራቸው አብረው ሰርተዋል። ታሪኩ you don't have to explain to me. I know that the story አውቀዋለሁ። ጀባሃ እንዴት አዳምጠኝ። ሻዕቢያ ጀባሃን እንዴት እንደመታው ወያኔ ኢህአፓንና ኢዲዩን እንዴት እንደመታ I know the story. You don't have to explain to me. አሁን ዘመነ በአማራ አቋም ላይ አማራን የሚጠቅም አቋም ላይ እነ እስክንድርም ሌሎች የሚመጡ ካሉ መጥቶ ክልሉን ሰላም ነጣ ካወጣው እኔ ደጋፊ ነኝ ለዘመነ። ወንድሞቹን አዳምጠኝ። ወንድሞቹን ነፃ ለማውጣት ከወንድሞቹ ጋር ተባብሮና ተስማምቶ አማራዊ ቤት መፍርም አዳምጠኝ። አንድ ሰው አሸናፊ እኛ እኮ የአንድ ሰው ሐሳብ አሸናፊ የአማራ ትግል የነፃነት ትግል እስከሆነ ድረስ አንድ ሰው የሚፈልገውን ዘመነ ባይዘው እኔ ምን አንድ ቪዲዮ ላሰማችሁ። እንዲያው እኔ ዘመነን መሰረታዊ መቃወምበትን መንገድ ለኤድኖምም ለአንተም እንደው ምሳሌ እንዲሆን ተመልካቾችም ደግሞ በተለይ ያው በስሜት ስለሆነ የሚሰሙት ግማሾቹ ያው እኔ ጎጃም ስለምን ያው የጎጃም አካባቢ ሊጠላኝ ይችላል፣ ግን እኔ መሰረት ይዤ ነው ሐቅ ይዤ ነው መከራ። ይሄንን ስሙት። ለማያውቁት እኮ ነው ዘመነ ስለማያውቁን 8 ቢሊዮን ገደማ ህዝብ አለ። 7 ቢሊዮን 999 ሚሊዮን 999 ሺህ ህዝብ ከዘመነ በተቃራኒ ቢቆም ዘመነ መንገድ ልክ ነው ብሎ ካሰበ ማንንም ወደ ኋላ አይመልሰውም። ተፈጥሮ ይስሙ። እኔ አኩቻኔ ሰማሁ የሚለው የዓለም ህዝብ 8 ቢሊዮን ነው እና 8 ቢሊዮን ህዝብ ዘመነ አቆም ቢለኝ አላቆምም። እኔ የምፈልገውን ነው ማደርገው። ለምን ይታገላል ካለ የአማራ ህዝብ እኮ ነው ታዲያ ነው አይደለም። አዳምጠኝ። ይኸውልህ የምንታገለው እኮ ለህዝብ ነው አይደል? ዘመነ አልፋና ኦሜጋ አይደለም፣ እግዚአብሔር አለ። can you listen to me? ይኸውልህ የዓለም ህዝብ አጌንስት ከኔ ቢቆም ማይንጁ እንግዲህ የሚያወራው ሰው አንድ ሰው 10 ሰው አይደለም እኮ የዓለም ህዝብ ሁሉ ከኔ አጌንስት ቢቆም እኔ ዘመነ መስመኝ ጥጥ ነው አለ። እኔ አኩቻ ነኝ እያለ ነው ማለት ነው። ገባ? ይሄ እንዴት እንዲህ ይባላል? አንተ የምትታገለው ለህዝብ እስከሆነ የወንድሞችን የታጋዮችን የምሁራኖችን ድምጽ ሰማ። አንድ ዊዝደም ያለው መሪ የህዝብ ድምጽ ሰማለው የህዝብ ፍላጎት አከብራለሁ ነው እንጂ የሚለው እኔ ዓለም ሁሉ ከኔ አጌንስት ቢቆም እኔ መስሚያ ጥጥ ነው አጠፋዋለሁ እያልክ የምታወራ ከሆነ ይሄ
እኔ መሪም አይደለም መሪ የመሪነት ቦታ መድረስ that is your interpretation. He didn't say that. he said that interpretation ማ አዳምጠኝ። እኔ መስማይ ተጠናዋለሁ። እኔ ልንገርህ አቅሜ ወደዋለ አቋም አለኝ ዓላማ አለኝ። የኔ አቋምና ዓላማ 8 ሚሊዮን አይደለም 18 ሚሊዮን ህዝብ ባያምንበት I don't care። አሁን እሱ የተናገረው ነገር ምንድን ነው? አቋም አለኝ ዓላማ አለኝ። ኦፍ ኮርስ ሁሉም ሰው በአቋም ደረጃማ እኮ ዘመነ ፋኖ ነው። አቋሙን እኮ እንደግፋለን። ግን ዘመነ ስህተት ሲሰራ ከተናገር ነው ህዝብ ነን እኛ ደጋፊዎች። ስህተቴን አይደለማ ዓላማዬን አቋሙ ስህተት ሊሆን ይችላል እኮ በአቋም ደረጃ ምን መሰለህ አንተ እኮ ነው ስህተት የምትለው የሱን አቋም ኖ ታይም እኮ ኦሮሞ ነው በብሔር ከሄድክ ግን ኤድመን just half ኦሮሞ ነው። እሱም ካነሳ እሱ የተባለበትን ይዘቱን አንድ ደቂቃ ትሰጠኛለህ? ሀሳቡን ያጠቃልል። ፖይንት ላይ አንድ ጊዜ ሌላ ቪዲዮ ላሰማ። እኔ መሰረታዊ እነዘመንን የምቃወምበት መንገድ ነው። 50 ብታሰማ እንደው ዛሬ አይ ነው። ይሄማ ዛሬ ደማችሁ ፈልቷል። ይሄንን ስማ። ይኸውልህ አሁን አማራ የሚገነባው አለ ጅማ በተወለደው አብይ አህመድ አይደለም፣ ሐረር በተወለደው አዲሱ ለገሰ አይደለም፣ ጎንደር በተወለደው ማን ነው በረከት ስምኦን አይደለም። አንደኛ አብይ አህመድ አማራ አይደለም፣ ለአማራ ትግል ውስጥም የለም። በረከትም ያው በቲፒኤልኤፍ የተሰየ አዲሱ ለገሰም አማራም አይደለም። እነዚህ ሰዎች አማራ ማለት እሱ ዲፋይን ያደረጉት የነዚህ የነዘመነ ቡድን አማራ ማለት ለነሱ ጎንጫ ሜንጫ ቆቦ የተወለደ አማራ ክልል ብሎ ወያኔ የሰጣቸው መሬት ላይ የተወለደ ነው አማራ ብለው ዲፋይን አድርገዋል። ይሄ ጠባብ አጀንዳ ነው። ይሄ ጎጠኝነት። አዳምጠኝ። ጀነራል ስቴትመንት ነው የተናገረው። እኔ እስካሁን ነው ይሄ አይደለም እኮ ስቴትመንት አይደለም። አዳምጧ አይደለም። ኦኬ ትቀጥላለህ። አሁን ለምንድን ነው አይደለም ብለህ የኔን ሐሳብ ልግለጽ። እናንተ ከዛ አዲስ ታይም ግን አራቱም ከኔ አጌንስት መቆም የለባችሁ። አዲስ ዩ ኮንቲኒው። እኔ መናገር የምፈልገው ለመሰለ ቀድም አንተ ራስህ ምን አልክ? ሬሳህን ልቀምስል እንደዚህ ስል እኮ እሷን ቆንጭበው ወስደው በተሳሳተ ነገር ተረጎሙብኝ። አሁን ደግሞ አንተ እያረክ ያለው ቅንጭብ አድርገህ የሆነች እኔ እስካሁን ካሰማቸው አንዱንም አልቀነጨብኩም እኮ ይሄ ለምን መሰለህ? ይሄ ስቴትመንት ምን ማለት መሰለህ? ዴፊኒሽን ነው። አማራን ማን መምራት አለበት? አማራን ማን መገንባት አለበት? በአማራ ፖለቲካ ውስጥ ማን መሳተፍ አለበት የሚለው የአማራ ልጆች ናቸው መሳተፍ ያለባቸው። አዳምጠኝ። ዲፋይን የአማራ ልጅ ደግሞ አዲስ አበባ የተወለደ አለ፣ ልክ እንደ እስክንድር ነጋ። ሐረርም የተወለደ አለ። ገብቷል። ባይዘወይ ሲሳይ የሚባል ልጅ የሐረር ልጅ ሄዶ ሚውት አድርገው ፕሊዝ። ሄዶ ፋኖ የሚታገሉ አዲስ አበባ የተወለዱ ልጆች አውቃለሁ ፋኖ የሆኑ እነዚህ አማሮች ናቸው ለኔ፣ እስክንድርንም ጨምሮ ማለት ነው። በእነዚህ ጎጠኞች ግን ዴፊኒሽን ጎንጫና ሜንጫ መወለድ አለ በአማራ ለመባል። ይሄ ስህተት ነው፣ መሰረታዊ ስህተት አለ። እኔ ከንግግሮቻቸው ትርክቶቻቸው፣ የፖለቲካ ትርክቶቻቸው፣ አስተሳሰቦቻቸው በመረጃ በማስረጃ ይዤ የምተቻቸው እንጂ አሉባልታ ይዤ አይደለም የምመጣው እዚህ ውስጥ። ገብቷል? ያን ያራመዱት የፖለቲካል አይዲዮሎጂ their political perspective and ምንድነው የሚባለው ይሄ ራድሪክ በጣም ሌላውን አግላይ የከተማ ልጅ የሚያገል እስክንድርን እስክንድር መሪ አሁን ይሄን ባይዘው ዳይሬክትሊ ለእስክንድር ነው የተነገረው። እስክንድር አዲስ አበባ መወለዱ ይታወቃል። ስለዚህ ይሄ ሰውዬ ወጥቶ መሳይ መኮንን ላይ ምንድነው የሚለው? አማራን ሚውት አድርግና ጨርስ። ቴንክ ዩ ቦሎ 2 ደቂቃ እኔ በረም ልጠቀኝ። ይሄ እኔ ንግግሩ ሲነገርም ስለማቅ ነው። እኔ ኤድሞን አስወር ጋር እኔ በጣም በህይወቴ የምጠላው ካራክተር አሳሲኔሽን፣ በህይወቴ የምጠላው ሰው ያላለውን አለ ብዬ ማውራት። ግን ሎጂካል የሆነ መረጃ ያለው ማስረጃ ያለው ቃላቶቹ ምንም እንደው ለስንጠቃ ሳይሆን ፍለው ያለው ንግግር ላይ
ትርጉም የሚሰጡ ንግግሮችን እንደ ማስረጃ እጠቀማለሁ። አንድ ፖለቲከኛ መጠቀምም ስላለበት ማለት ነው። እውነት ለመናገር ለተንኮል ሳይሆን ያንን ሁኔታውን ለመረዳት መጠቀም አለብህ ብዬ አስባለሁ። ስለዚህ ይሄ ንግግር ቀጥታ በእነስክንድርና በነዘመነ ባህል በተፈጠረው ልዩነት ነበር የተነገረው። መሳይ መኮንን ላይ ነበር የተነገረው ካልተሳሳትኩኝና እዛ ላይ ሲናገር ምናል አማራን የሚገነባው ይላል ደንበጫ የተወለደ ቆቦ የተወለደ ጎንደር የተወለደ ምናምን ብሎ እስክንድርን ለማግለል ነው ይሄ የተነገረው። ባይዘው እስክንድር ላይ ባይዘው እስክንድርን እኮ ያልሰጡት ስም የለም። ይገደልም ብለዋል፣ ብዙም ነገር ብለዋል። አማራም አይደለም ኦሮሞም ነው ብለዋል። ያላሉት ነገር የለም። ከአብይ ጋር ይሰራል ብለዋል። አንድም ማስረጃ ማቅረብ አልቻሉም። ዘመነ ማነው ይሄ ራሱ አሁን የሚናገረው ማርሸት ወጥቶ ታዬ አጽቀሥላሴ ጋር እስክንድር ሲያወራ ቪዲዮ ደርሶናል፣ ነገ ከነገ ወዲያ እንለቀዋለን አለ። ሱሉ 2 ዓመት ሆነው ታዬ አጽቀሥላሴ ጋር ያወራው እስክንድር የት አለ? እስካሁን ለምን አለቀቁት? የለም። አየህ፣ እስክንድርን ስም ለማጥፋት ከትግል ለማውጣት ያልፈነቀሉት ድንጋይ የለም። ለምንድን ነው ይሄ ሁሉ የሚያደርጉት? እስክንድር ካለ ዘመነ መሪ አይሆንም ነው። ደባረም ላይ ነው። አየህ፣ እስክንድር ካለ አስረስ መሪ አይሆንም ነው። this is their nightmare, this is their problem። ትልቁ ችግራቸው እንጂ እስክንድርንም እኮ በጣም ጠልተውት አይደለም። በቃ እስክንድር ካለ በአማራው መሃል ተቀባይነት አለው፣ የተለየ ዲፕሎማሲ ግንኙነት አለው። የአዲስ አበባው ዝም ሌላ ኢትዮጵያም ይቀበለዋል። በአማራ ትግል ውስጥ ይሄ ሰውዬ ካለ የኛ ሰፈር ሰው መሪ አይሆንም ብለው ጠምደው ይዘው እስከ ዛሬ ድረስ ያለቀቀ ፖለቲካ እየሰሩ ነው ያሉት ማለት። እኔ ደግሞ ይቀጥል። ሶሪ በቃ ኦኬ። እኔ መሰለኝ በአረም ላይ ነው። ትንሽ 2-3 ደቂቃ ብትሰጠኝ። እሺ 2 ደቂቃ። እሺ ቀጥሉ። እሺ እንደው ተባብራችኋል ጥምዶች፣ ግን ቀጥሉ። ቴንክ ዩ አመሰግናለሁ። ማን ነው አትበልዛ። ልዩነት ማውራት ይችላል። አትሊስት አመሰግናለሁ። እየቀነጣጠበ ያመጣቸው ነገሮች ከቅድም ጀምሮ ማለት ነው አማራ የተገፋባቸውን ዙፋንና ታንክ እየተቆጣጠሩ አማራን የገፉበትን በታሪክ ሂደት ውስጥ በመንግስታት መለዋወጥ ውስጥ እና ዛሬ የደረሰበትን አማራ ከዚህ በኋላ አማራ ስልጣን የሚይዝ እሱ ነው ሲል ስልጣኑን እንትና ብቻ እንደምንይዘው ብለው አሉ ብሎ ተርጉሞ ይመጣል። አሁን ደግሞ የተነገረበት በብአዴን ውስጥ የነበሩ ለአማራ ተወካይ ሆነው አማራን እንወክላለን ብለው ያሉ እነማን እንደነበሩ ይታወቃል። የብአዴንን ፖለቲካ የሚዘውሩ ሰዎች። ከዚህ በኋላ ግን በፋኖ ትግል ውስጥ ራሱ የአማራ ልጆች የሚታወቁ የአማራን ፖለቲካ ይመራሉ፣ ስልጣን ይይዛሉ ነው ያለው። እና ዋትስ ሮንግ ዊዝ ዛት? ለምሳሌ እንደዛ ከሆነ ግን ጥያቄ ልጠይቅ አብርሃም እንድትመልስልኝ። ለምሳሌ በደመናም ከሆነ ከገቡ እሰየው ይሁንላቸው ይላል ዘመነ ካሴ። ስለ እስክንድር ማውራቱን እኮ ዘገም ታውቀው 4 ኪሎ የሚያገባቸው መንገድ አዳምጠኝ። ቆይ ስማ ጥያቄውንና መልስ ስጥ እስኪ ከቻልክ። ይኸውልህ ስለ እስክንድር እዛ ቪዲዮ ላይ ስለ እስክንድር ነው ያወራው፣ ስሙን እየጠራ ነው ያወራው፣ 60 ደቂቃ ነው ያወራው። እና በሌላ መንገድ ከገቡ ይግቡ ይላል። በእኛ ወንድሞች ግን አይገቡም። የዛኔ እስክንድር ጎጃም ነበረ፣ ከነ ዝናቡ ጋር ይሰራ ነበረ። የኛ ወንድሞች የሚለው እነ ዝናቡንና እነ ማንችሎትን ነበር የዛን ጊዜ። አየህ፣ በእኛ ወንድሞች ደም ግን አይገባም። አየህ፣ እስክንድር አዝፍ አማራ እንዳልሆነ እሱ የኛ የሚለው ጎጃሚውን ብቻ ነው ማለት ነው። ይሄን ነው ጎጠኛ ነው ያልኩ። ሌላ ልመልስ በየትኛውም መንገድ ብትሄድ አዲስ ታይምስ እንደው ባንተ ባካሄድ ብንሄድ እስክንድር ነጋ ለዘመነ በጎጥ ከሄድ እስክንድር ነጋ ለአስረስ ማረ ይቀርባል ካንተ ይልቅ በአንተ ባልከው የእንትን ቆጠራ ከሄድክ ማለት ነው። የሱ እንዲያውም የአስረስ ማረና የእስክንድር ነጋ ወላጆች አካባቢ በጣም የተቀራረበ ነው። በዛኛው ከሄድክ አንተ የተለየ ለእስክንድር ተቆርቋሪ፣ እነሱ እስክንድርን ጎጠኛ ስላልሆነ ወይም አካባቢ ተወላጅ ስላልሆነ ብለው የገፉት አድርገ ፖለቲካ አትስራ። በጣም ይሄ ኋላ ቀር የረከሰ ፖለቲካ ነው። ይልቁንም ምንድነው በዛ ንግግር ውስጥ እየተካሄደ የነበረው ነገር እስክንድርን ለመግፋት አይደለም። በመጀመሪያ ደረጃ የሆነ ነገር ይነካካል ወይ በትክክል አይከድበትም። ድርጅት ሲቋቋም ሌሎቹ እነ ዝናቡ እስክንድርን እንቀፈው ብለው ዘመነ ግንቢ እዝና ህዝባዊ ኃይል ተብሎ የተቋቋመ ነበረ። በእዙ ግን ሲባል በዚህኛው ብናደራጀው ይሻላል ብለው ያሉ ሰዎች ነበሩ። እንደውም አንዱ አስረስም ጭምር ነበረ። አይ በዛ መጀመሪያ በነበረው አማራዊ አደረጃጀት የሚሉ ደግሞ እነ ዘመነ በኩል ነበረ። ግን እዝ ብለው ሲያቋቁሙ የእዙ መሪውን ዋናውን መሪ ቦታ በነገራችን ላይ ለዘመነ ትተው ምክትል ምናምን ብለው ነው እንትን ያሉት የነበረው መጀመሪያ ላይ። ከዛ ቁጭ ብለው መከሩና ከዛኛው ይልቅስ ብለው
አማራ ፋኖ በጎጃም ብለው ዲማማ ዲክላሬሽን የጎጃም ከዳር እስከ ዳር አንድ አደረጃጀት ብለው መጡ። እነዛው ወንድማማቾች ልክ አሁን የተለያዩ ሆነው እንዳሉ አድርጎ ሊያቀርባቸው ምናምን የሚሞክራቸው ማለት ነው። እና እስክንድርን በትውልዱ በማንነቱ በምናምን የገፋ የጎጃም ፋኖ የለም። በትውልድም ብሄድ ከአዲስ ከአይምስ ይቀርቡታል እና አስረስ አንድ አካባቢ ተወላጆች ናቸው። እሺ ሄኖክ ይቀጥል ማለት ነው። ሄኖክ ይቀጥል። ቴንኪው ስለሰጠኝ። እሺ ሄኖክ ቀጥል። ባይዘዌ እስክንድር የተወለደው አዲስ አበባ ነው። ቤተሰቦቹን አልጠየቁም። ኤድመንድ አመሰግናለሁ። አብርሽ ሁላችሁንም ሰላም ብያለሁ። ቤትህን እንድንመጣበት እያደረክ ነው። ጥሩ ነው። እንዲህ አይነት ውይይቶች ቢደረጉ ግን አንዳንዴ ዝም ብሎ በኢትዮጵያዊነት ስም የሚሰሩ እነዚህ ፎልስ ኢኩቫሌሽኖችን እንደው እንዲህ የሞገትክ መሄዱ ጥሩ ነው ብዬ አስባለሁ። አሁን ሀብታሙ ደማቸው ከፍ ብሏል ምናምን፣ ደሙ ከፍ የሚል የአማራ ታጋይ ነኝ የሚል ሪል አማራ የሆነ ሰው ደሙ ከፍ አይልም። በአሁኑ ሰዓት ትግሉ ምን ያክል ደረጃ ላይ እንደደረሰ ስለምናውቀው አንድ እንቅልፍ እምቢ ያለው ሰው ወይም ስትረስ ያለበት ሰው እየወጣ በተናገረ ቁጥር ደሙ ከፍ ዝቅ የሚል አማራ የለም። አማራ በታሪኩ ምን ያክል ስትራግሎችን አድርጓል፣ አሁን ያለበትስ ወይ ምንድን ነው የሚለው ነገር አሁን ያለበትን ጊዜ በእኛ እድሜ ያላየነው ጊዜ ስለሆነ ኤክሰርሳይዝ የሚያደርጋቸው ነገሮች አሉ። እንደነ አርበኛ ዘመነ ካሴ ያሉ ወንድሞች ለምን ታርጌት ይሆናሉ የሚታወቅ ነገር ነው። አሁን ኤቭሪ ሲንግል ዴይ ሀብታሙ ለምን እንደዚህ ይላል ምናምን ብላ እኔ አሁን ሌላ ሰውን መጥራትም አልፈልግም። ቅድም ብቻዬን እንኳ ብቀር ያለበትን ነገር ምናልባት ምሳሌ ነገ ምሬ ወዳጆ ጋር እንደምትሄድ እናስባለን። ይሄ የብልጽግና ካድሬዎች አካሄድ ነው። ዛሬ ጎጃም አደረጃጀትን መታን ብለው ካሰቡ በኋላ ነገ ደግሞ ጎጃም የወሎን አደረጃጀት ለመምታት ይሄዳሉ። በጣም ፕላንድ ሆኖ የሚሄድ ካድሬ ያለ ይታወቃል። ከዛ ውጪ እና አርበኛ ዘመነ ካሴ ብቻችንን እንኳ ብንቆም ያሉበት መንገድ ኤድመንድ ምናልባት አንተ መረጃው ይኖርሃል። $2 ሚሊዮን $3 ሚሊዮን እየተሰበሰበ እየተሄደ ለአንዷ ሻለቃ 100,000 ብር ወይ ለአንዱ ብርጌድ 200,000 ብር ይሰጥና ዲቫይደድ ኤንድ ኮንከር ከፋፍለ ግዛው አይነት እንዲሆን ወንድሞቻችን ላይ ፈተና ሆነውባቸው ቆይተዋል። አሁን ኢንጂነር ደሳለኝ ሲያስብ ሸዋ በዚህ ቶን የሚነገር አይደለም። ሶ ዊርድ። አሁን አንተ አማራ ነኝ ማለት አማራ ኤድመንድ አንድ የትግራይ ተወላጅ እኮ ነው አክሱም ነኝ መቀሌ ነኝ ሽረ ነኝ ምናምን አይልም። አልፋችሁም እኮ ወልቃይትና ራያ የኔ ነኝ። ፖለቲካን ይገነዘባሉ። ፖለቲካሊ ማህበረሰብ ፈጥራችኋል። እኔ አማራ ነኝ የሚል ሰው ሂድ አስክሬን ክልቅም ሂድ አስክሬንህን እንደዚህ በል። ኢንጂነር ደሳለኝ ሲያስብ ሸዋ ከ300 እና ከ400 ሺህ በላይ አክቲቭ ዋሪየርን የሚመራ ሰው ታላላ ተስፋ ሲቆርጥ ነው። ዛሬ እነ ዋርካው ምሬ ወዳጆ እና አርበኛ ዘመነ ካሴ እነ ሻለቃ ሀብቴ ወልዴ በየአካባቢያቸው ላይ በየአደረጃጀቱ አክቲቭ ዋሪየር 300-400 ሺህ በላይ ወታደር እየመሩ ያሉ ሰዎች ናቸው። እኔ አንተን እንዳከብር ልከፈለግ መከባበር ነው። ምናልባት ሀብታሙ የሚደግፋቸውን ሰዎች ዛሬ ስማቸውን አልጠራም። ለምን? አንዳንድ ሰዎች የእኛን ሰው ይነኩና ልክ የእነሱን ሰው ነው ብለው የሚያስቡትን እንድንነካ ምናምን ለማለት ይፈለጋል። ግን ዛሬና ሀብታሙ አያሌው እንደዛ እነዘመነን ሲሳደቡ የነበሩ ሰዎች ለእስክንድር ብለው ዛሬ እኮ አፍ አወጥተው እንደ ጀግንነትንማ መመስከር አለብን። እና ሀብታሙ አያሌው ዛሬ ስታንዳቸው የት ነው? አማራ ላይ እየተሰራ ያለውስ ምንድን ነው? ምናልባትም አማራ ላይ እየተሰራ ያለው አንድነት ነው። ያ መረጃ ይዘመተ መሰለኝ ሀብታሙ ኤቭሪ ሲንግል ላይ ዘመነ ስትል የምትውለውና ይሄ ጥሩ አይደለም። እኔ የኔን ፖለቲካ የአማራን የትግል አካሄድ ስትረዳልኝና ስትደግፍልኝ ነው አብረን መቆም የምንችለው። ከዛ በኋላ እዚህ እኮ ለፍልፈት ትቀራለህ እንጂ ምናምን እያልክ ለአንተ ሀሳብ ለመስጠትም አልሄድም። ጀስት ኪፕ ዲስታንስ እንደው እንደዛ እንኳ ማድረግ ይቻላል። ግን ለኢትዮጵያም የሚጠቅማት አላያንስ በምን አይነት ሁኔታ ነው? ምንም አይነት ቅድመ ሁኔታ ሳይፈጠር ከቲፒኤልኤፍ ጋርና ከሻቢያ ጋር ህወሓት እንትን ፋኖ ተፈራረመ ብሎ ጄኔራል የተናገረውን እነ ኮልሚ ማሜና አዲስ ታይምስ መጥተው ይናገራሉ። ሶ ከጄኔራሉ ጋር ልዩነቱ ምንድን ነው? እነዚህ ሰዎች
ኤድመንድ እስኪ አንተ ጠይቃቸው። መከላከያዎቹ ካድሬዎቹ የአብይ አህመድ ካድሬዎቹ የሚናገሩትን ንግግር የአማራ ታጋይ ነኝ እኔ በእናቴ እንደዚህ በአባቴ ምናምን እያለ ያለ አካል እንዴት ነው? ምን አይነት ቅድመ ሁኔታ ተቀመጠ? እስኪ እዛ ላይ ከቲፒኤልኤፍ ጋር ሲፈራረም ቅድመ ሁኔታው ምንድን ነው? የትስ ቦታ ተፈራረሙ? ይህንን ጥያቄ አይጠይቅም እንዴ ሰው? ለምንድን ነው ሁሉን ሰው እንደው ቂል የምናደርገው? ተቀምጦ የሚከታተል ሰው ይታዘባል። ከዛ ውጭ ግን እኔ አሁን እዚህ አዲስ ታይምስ ዘመነ ካሴ እንዲህ ብሎ ስላለ ምናምን ዘመነ ካሴ አቋሙን ወይም ደግሞ ዘመነ ካሴን የሚደግፍ ሰው አይደግፈው ምናምን ብዬ ከሱ ጋር ክርክር አልገባም። የአማራ ትግል ግን ብዙ መስዋዕትነት የተከፈለበት ነው። አንዳንድ ገንዘብ እያዙ እየሄዱ በዛ ላይ እኮ ያንተን የካምፓኒ ገንዘብ የድርጅት ገንዘብ ብታመጣ ችግር የለውም። የእነ አርበኛ ዘመነ ካሴ እህቶች ወንድሞች፣ የነጋሽ አሰግድ እህቶች ወንድሞች ገንዘብ ነው ያ ገንዘብ፣ የአማራው ገንዘብ ነው ያ ገንዘብ። ግን ወንድሞቻችን ለመከፋፈል ተጠቀሙበት። ያ ነገር ግን አሁን ከሸፈ። እግዚአብሔር ክብሩን ይውሰድ። ትግል በዓላማ ነው የሚመራው፣ በቲፎዞ አይደለም፣ በግርግር በምናምን አይደለም። ዘመነ ካሴም ቲፎዞ አልፈልግም ነው ያለው። ዓላማ ያለው ሰው ይከተለኛል አለ። ዓላማ ያለው ሰው ይከተለዋል። ዓላማ ያለው ሰው አብሮ ይታገላል። አለቀ። ይሄ ነው ያለው የአማራ ትግል። የእነ አርበኛ ዘመነ ካሴ አቋም ይሄ ነው። አርበኛ ዘመነ ካሴ ደሳለኝ ሲያስብ ሸዋን መላክ አይችልም። ደሳለኝ ሲያስብ ሸዋ አንዱ የአማራ መሪ ነው። በተመሳሳይ እነ ምሬ ወዳጆም በተመሳሳይ በየቀጠናቸው የትኛውም አይነት ድርጅት የትኛውም አይነት መንግስት ኤንጂኦ በለው ቀይ መስቀል ሌላም ሀገር መሳሪያ ሳያግዟቸው ሳይረዷቸው ብቻቸውን በሬያቸውን ሽጠው መሬታቸውን ሽጠው ብሬን እየማረኩ ቢኤም እየማረኩ ዙ 23 እየማረኩ ይሄ ነው የአማራ ትግል። ለምን ቶሎ እንዲያላለም አባይን ተሻገር ምናምን ትላለ? ምን ያስታጠቀው ነው አባይን ተሻገር የምትለው? ማነህ እናንተ? ትግሉ ዓላማ አለው። ትግሉ መርህ አለው። ማንም ወሮ በላና አባይን ተሻገር ስላለ የሚሻገር ትግል የለም። ወንድሞቻችን ትልቅ እቅድ አላቸው። በሆይ ሆይታ በስሜት አይደለም የሚወጡት። ኤድመንድ የነ ዘመነ ካሴን ታሪክ ታውቃለህ? ቲፒኤልኤፍ ኢህአዴግ ስልጣን ላይ በነበረበት ሰዓት ላይ ኤርትራ በረሃ የዘመተ ዘመነ ካሴን እኮ ነው ስለ ቲፒኤልኤፍ እኮ የሚነግሩት። እንዲሁ ትንሹ እንኳን ሼም የላችሁም እንዴ? እነ ጠበቃ አስረስ መቼ ነው ትግል የጀመሩት? እና አርበኛ ዘመነ ካሴ አማራ በሚሉበት ሰዓት እኮ እያንዳንድህ እኮ እዚህ አልነበርክ። ቄጠሽ ዳለሽ ምናምን እያልክ ዩቲዩብ ግን ስትሰራ የነበርክ ሰው ነህ። ህወሓትን ሊታገል የገባ በረሃ ላይ የገባን ሰው ስለ ቲፒኤልኤፍ ትነግረዋለህ እንዴ? ስለ ህወሓት ትነግራለህ እንዴ? ዛሬ ደግሞ ጠላታችን ማን ነው? አገዛዙ በዚህ ልክ ትግራይ ላይና አማራ ላይ ምን አይነት ደም አራጨ፣ ደም አቃባ። የመጨረሻ ሐሳቤ ምንድነው ኤድመንድ? አንዳንዴ አሁን ያለው የጠላት ወዳጄ ነው ምናምን በሚል አትሊስት ማህበረሰብ የትኛው ማህበረሰብ ላይ ነው ትኩረት የተደረገው? ዲናር ሎንድን ታውቃለህ ብዬ አስባለሁ ኤድመንድ። ዲናር ሎንድ የአሜሪካ ጸሐፊ ነው። አናውን ኢምፓየር የሚል መጽሐፍ አለው። እሱን ብታነቡት ደስ ይለኛል። የአሜሪካ ጸሐፊ ነው። ምን ብሎ ይናገራል መሰለ? የአፍሪካን ፖለቲካ ለመቆጣጠር ኢትዮጵያን መቆጣጠር አለብን ብለው ያስባሉ። እነማን? እንደ ጲላጦስ ክርስቶስን እንደሰቀሉት ነው ምሳሌ የሚሰጠው። የጆርጅ ሶሮስን እና የቢልጌትን ጥምረት ማለት ነው። እነዚህ ሰዎች ኢስት አፍሪካን ኮንትሮል ለማድረግ ወይም ሆል አፍሪካን ኮንትሮል ለማድረግ ኢትዮጵያን ኮንትሮል ማድረግ አለብን። ከኢትዮጵያም ደግሞ ሰሜኑን ክፍል ኮንትሮል ማድረግ አለብን። ግን በምን ምክንያት? ዝርዝሩን እዛ ላይ ታገኙታላችሁ። አናውን ኢምፓየር ሚል የዲናር ሎንድ መጽሐፍ ነው። ዛሷይ ዛሬ የሆነ ያለውን ነገር እዩት። ያ ነገር ረግቦ ደግሞ የሆነ ነገር ተስተካክሎ ይሄዳል። ህዝብ ለህዝብ ነገ ይገናኛል ተብሎ ሲታሰብ አሁን እዚህ ጋም ጥምዶ ይልሃል፣ እዛ ጋር ሄዶ የሆነ ነገር ይልሃል። ህዝብ ለህዝብ ቢገናኝ የሚያማቸው ሰዎች ለምንድን ነው? የትግራይ ህዝብና የአማራ ህዝብ አንድ እንዲሆን የሚያመው ሰው በሽተኛ ካልሆነ በስተቀር ሌላ ታሪክ ምናምን መጽሐፍ ማገላበጥ አይጠበቅም። ፖለቲካሊ የመጡ ኢሹዎች አሉ። እነዛ በምን አይነት ሁኔታ ይፈታሉ? ፖለቲከኞች ይፈቱታል።
እዚህ ጋር ግን አንድ ኢትዮጵያኒስት ነኝ የሚል አካል ግን በዚህ ደረጃ ኤቭሪ ሲንግል ዴይ አንድን አካባቢ ታርጌት አድርጎ ሲሄድ ያን አካባቢ ዲስትሮይ ካደረገ በኋላ ወደ ሌላው አካባቢ እንደሚሄድ ደግሞ ለኛ የተደበቀ ነገር አይደለም። ስለዚህ ከዚህ አንጻር የሚካሄድበት አኳያ እና አርበኛ ዘመነ ካሴ ድማማ ቅድም ወንድም አብርሃም ጠቅሶታል። ድማማ ዲክላሬሽን ተብሎ ሲመጣ ለምን እነ ዝናቡ አብረውት አልቆሙም? ዛሬ እነ መከታው ለምን አብረውት አልቆሙም? ሰው እኮ መጠየቅ አለበት። የሆነ ቦታ ላይ ፌል ስታደርግ ምንድነው ችግሬ ብሎ መጠየቅ አለበት እኮ። ግን አንድ ሰው በፕሮፓጋንዳም ማይችል ከሆነ ፖለቲካ መስራት ማይችል ከሆነ የውጊያን ብርጌድ እየመራ ማያዋጋ ከሆነ በምን አይነት ክራይቴሪያ ነው ይሄ አማራን ይመራል? ይሄ ፎልስ ኢኩቫሌንት፣ ይሄ ጥሩ አይደለም። ያ ሰውም እንዲከበር የምትፈልጉ ከሆነ ዝም ብላችሁ እንደው እኔ ያን ሰውም እንዲሰደብ እንዲገፋ ከማድረግ ውጭ የምትፈጥሩት ነገር የለም። ዛሬ እነ ማስረሻ የት ነው ያሉት? ቴንክ ዩ። እኔ ትንሽ እንደው ምናልባት እዚህ ላይ ባክልበት ደስ የሚለኝ አዲስ ታይምስ ትናንትናም ከውይይት በኋላ ሄደህ አንዴ ሚዩት አድርግ ማን አኩና ነው መልሰ ስፔሲፊክ ያረከው ወደ እንትን ነው ማለት የአማራ አክቲቪስት ነኝ ነው የምትለው እና ለአማራ የሚጠቅም ሀሳቤን ነው ምነግርህ። ከፈለክ ትቀበለዋለህ፣ ከፈለህ አትቀበለው። ግን ስፔሲፊክ ባታረግ ጎጃም ብለህ ባትለይ አንዱ እሱ ነው ማለት የኔ ምክር ነው። ጎጃም ብለህ ስፔሲፊክ አድርገህ ባታወጣ፣ ምክንያቱም እነሱ ላይ መካከል ላይ ዲቪዥን ነው የምትፈጥረው። ሎጂኩ ሲምፕል ነው። አንዱ እሱ ነው። ሁለተኛ ነገር ደግሞ በአመራር ደረጃ አይ ቲንክ ምልህ እዛ መሬት ላይ ያሉት ሰዎች ህይወታቸውን አስይዘው ነው ያሉት። ህይወቱን አስይዞ ነው። ኤኒ ታይም ሊገደል ይችላል ማለት እንትን ጋራንቲ አይደለም። ጦር ሜዳ ላይ ነው ያለው፣ ሜዳ ላይ ነው ያለው፣ አፈር ላይ ነው የሚተኛው፣ ድንጋይ ተንተርሶ ነው ያለው። እንደኛ ምልህ የሞቀ ቤት አልጋ ላይ ሶፋ ላይ ቁጭ ብሎ አይደለም። እነሱ ወደ አንድነት ሊመጡ የሚችሉበት ላይ ነገር ብትሰራ ባይካል አይደለ። አሁን ለምሳሌ ዘመነ ጎጠኛ ነው ከምትል ኦኬ ያልተረዳሁት ነገር አለ ያልገባኝ ብለህ ልፍ ብለው ምልህ በአመራርም ደረጃ ለምሳሌ የፋኖ አመራር ምልህ የሁሉም እዝ አመራር ሆኖ ቢወጣ እነሱ ቢስማሙበት አንተ ማድረግ ያለብህ መደገፍ ነው። ኦኬ እነሱ ነው ሜዳው ላይ ያሉት ምልህ እሱ ሜዳ ላይ ህይወቱን አስይዞ እኔ እዚህ ሶፋ ላይ ቁጭ ብዬ መቃወም አይ ቲንክ ፌርም አይሆንም። እኔ የአማራ አክቲቪስት ነኝ ስለምትል ነው የሚጠቅመው ምንድን ነው? አይ በቃ ዘመነ በአመራር ደረጃ ሁሉም አምነውበት ካወጡት አንተ እዚህ ዲቪዥን የምትፈጥር ከሆነ አይ ቲንክ ልዩነቱን የምታመጣው ያኔ ነው። ከሱ ይልቅ ኦኬ መርጠውታል፣ አምነውበታል። ማድረግ ያለብን ሌት ሰፖርትም ሳፖርት እናርጋቸው፣ እነሱ ነው ህይወታቸውን ያስያዙት ብትል ዩኒፋይድ ታደርገዋለህ፣ የአማራውን ትግል አንድ ታደርገዋለህ። አለበለዛ ግን ጎጃም ብለህ ለይተህ ስታወጣው አንዱ ልዩነት እየፈጠርክ ነው። ዘመነ ብለህ ለይተህ ስታወጣው ልዩነት እየፈጠርክ ነው። የአማራ አክቲቪስት ነኝ ስለምትል ምልህ ሌላ አክቲቪስት ብትሆን ከሌላ ቦታ መብትህ ነው ተብሎ ቅዋሜህ ነው ተብሎ አንተ ግን እነሱ መካከል የእናንተ አክቲቪስት ነኝ ስለምትል ነው። ይሄ የኔ ሀሳብ ነው። ከፈለህ ትገዛዋለህ፣ ካልፈለህ ኤድመንድ እስኪ ላንተ ልጠይቅህ። ሀብታሙ እንዲህ አይነት ነገሮችን ስለተናገረ ሀብታሙ ይከፋፍላል የአማራን ትግል ብለህ ታስባለህ? አይ እምልህ ለምንስ አሁን እሱ እኮ የተናገረበት ነገር በጣም አደገኛ ዲቤት ነበር የፈጠረው በተለያየ ሩም። ይሄን ከሚያረግ እሱ በተለያየ ቦታ ኢቭን እዚህ ያለው ምልህ ሁሉም የፖለቲካ ንቃተ ህሊናው እንዳንተ አይደለም። አንዳንዱ የፖለቲካ ህሊናው በጣም የደከመ ምልህ ምንም የማያውቅ አለ። ስለዚህ አዲስ ታይምስ የሚናገረው እውነቱን ነው ብሎ ሊያሳምነው ይችላል። በዛ ላይ አዲስ ታይምስ ብቻውን አይደለም፣ እሱ ሩም ሆነው ገብተው የሚያወሩ ሰዎችም አሉ ምልህ ሀሳቡን የሚያጠናክሩና አዲስ ታይምስም እኮ ሳፖርተር አለው የሚደግፈው አለ። አሁን እዚህም አዲስ ታይምስን ሳፖርት የምታደርጉ ብል እኮ ምልህ አማራ ሆነው ሊገቡ ይችላሉ። እምልህ ምንድን ነው እሱ ብቻውን አይደለም ማወቅ ያለባችሁ። ሌላው ነገር ምንድን ነው እኔ ይቅርታ አንድ ደቂቃ ምን አለ መሰለህ፣ ያው ልክ ነህ አንተም የራሱ ኦዲየንስ አለ እሱም እኔ ሊደግፈኝ የሚችለው እኮ ሀሳቤን ነው ሰው አይደለም። የእሱን ሀሳብም ሊደግፈው የሚችለው ሰው ወይ ካድሬ የሆነ ሰው ካልሆነ በስተቀር የጎጃም አማራን ስለተናገረ የጎንደር አማራው አይደግፈውም።
ይወላችሁ በአማራ ስም ብዙ ፔጆች ይከፈታሉ። የዘመነ ካሴን ፎቶ አድርጎ ሌላ ነገር የሚናገራለ፣ ጎጃምና ጎንደር አንድ እንዳይሆን የሚሰራ የምሬን አድርጎ ሸዋን የሚሳደባለ፣ ሸዋና ወሎ አንድ እንዳይሆን የሚያደርግ ያ ደግሞ እየከሸፈ የመጣ እየተሰራበት የመጣ ነገር ነው። አይደለም አዲስ ታይምስ አይደለም ሀብታሙ በሻዚ ጋር ሆኖ አይደለም $2 ሚሊዮን ይዞ መሬት ላይ ወርዶ ሲከፋፍል የነበረ አካልም ፌል እያደረገነ የመጣው እየከሰረነ የመጣው አማራ ኮሚኒቲ እየፈጠረ ነው። የሄኖክ አባባል ይረዳኛል። ግን አትሊስት ምን ሆነ መሰል አዶን ነው ፍራንኮን እናወራ። አንዳንዶች ስማቸውን መጥቀስ አልፈልግም። ለምን እኛ እናንተ ብትናገሩት ይሻላል። እናንተ እዛው ነው። እኛ ስንናገረው እንደ ሴራ እንደ ተንኮል ምናምን ስለሚያዩት ዝም ማለቱን እንመርጣለን። ግን ኦልሞስት ኢንፍሉዌንስ ያደርጋል፣ ወደድንም ጠላንም ኢንፍሉዌንስ ያደርጋል። እና ፊገር ናቸው የምትላቸው እዚህ ቲክቶክ ላይ በሶሻል ሚዲያው ላይ እንኳን ራሳቸው ይሄን ሀሳብ የእሱን ሀሳብ ተቀብለው ይሄን ሲያራግቡት አይቻለሁ። ስም መጥቀስ ስለማልፈልግ ነው ምልህ። እናንተ ጋር የምታውቋቸው አማራ ናቸው ብላችሁ በቪዲዮ የሚወጡ ፊገር ናቸው የምትሏቸው ሰዎች ስም መጥራት ስለማልፈልግ ነው። እነሱ ራሳቸው የአዲስ ታይምስን ሀሳብ ገዝተውት የራሳቸውን ግሩፕ ሰብስበው ሲወያዩበት አይቻለሁ። እኔም ቪዲዮ ደርሶኝ አይቼዋለሁ። ይሄ ሀሳብ ከየትን የመነጨው? እንግዲህ ከአዲስ ታይምስን የመነጨው። ይሄ እምልህ እዚህም ያለውም እኮ እዚህ ሶሻል ሚዲያም ላይ ያለውን ዲቪዥን ከሚፈጥር እኔ ለሱ ነው ምክሬ ማለት ምልህ። እሱም የአማራ አክቲቪስት ነኝ ስለሚል ነው እሱንም እንደ ሳጀሽን የምሰጠው። ዋሊ ነው እነሱ ከተስማሙ ሊደራቸውን በቃ ዘመነ ነው መሪያችን ካሉ አንተ እዚህ ከምትከፍለው እዚህ ያለውን ኦኬ ይኖዋት ብለህ አክሰፕት አድርገው። አንዱ እሱ ነው። ሁለት ጎጃምን ስፔሲፊክ፣ ምክንያቱም ይሄ ጎጃም የሚባለው ምናልባት አዲስ ታይምስ ብቻ አይ ቲንክ እናንተ ከኔ የተሻለ መረጃ አላችሁ። የተለያየ ሩሞች እየተከፈቱ ስፔሲፊክ ተደርገው ይወሩበታል። ይሄ ደግሞ እንትን ነው ምልህ የጀኖሳይድ ጥርኝ ነው። አንድን ህዝብ በስሙ ጠርተ ካታጎራይዝ ስታደርገው ዴንጀረስ ነው ምልህ። ዛሬ ምንም ላይመጣ ምንም ላይመስል ይችላል። እየዋለ ሲያድር ግን ይሄ ነገር ይሄ ሀሳብ እየዳበረ ሊመጣ ይችላል። ከወዲሁ ቢቀር ጥሩ ነው። ይሄ እኔ ምክር ነው። ሰው ሊቀበለውም ላይቀበለውም ይችላል። ግን አይመስለኝም፣ ጥሩ ግን አይመስለኝም። ጎጃም እያልክ ጎጃም መሪ ነው ምልህ። አሁን አዲስ ታይምስ ምን ይላል? እነሱ ናቸው ሚዲያውን የያዙት፣ እነሱ ናቸው አመራር፣ እነሱ ናቸው ሲል ጥሩ አይመጣም። ይዞት የሚመጣው በኋላ ዛሬ ላይሆን ይችላል። ሰዎች ሀሳቡን እየገዙ ሲወያዩበት ዳብሮ ግን ይዞት የሚመጣው ችግር ያለ ይመስለኛል። ባይሆን ጥሩ ነው። ይሄ እኔ መልከታ ነው። እሺ ማን ነው አኩና ነው ምናምን ፖለቲካ አትስሩ። እኔ ተፈናቃይ ወይ የሞተ ሰው እኔ አይደለም ከማዘን ውጪ አይደለም የተፈናቀለ የተራበ ይቀርና እኔ በህይወት ያለ ህዝብም ላይ ፖለቲካ መስራት ግፍም ነው፣ መጥፎ ነው። አይ ዶንት ኖ እኔ እንጃ። ይሄንን መጠየፍ ነው ያለብን። ፓርቲዎችን ስደብ፣ ፖለቲካ ስራ ምናምን እሱ ምንም ችግር የለውም። እኔ በጣም ምልህ እና ምንድነው ቅድም የአዲስ ታይምስም አግሬሲቭ የሆነው የኔን ሀሳብ ከእሱ ጋር ተስማምቼ ያልኩትን እሱ ሲለው የምትሸፍኑት እኔ ስለው የምትቃወሙ ከሆነ ጎጠኛ ናችሁ ብሎ ያለውም ለዛ ነው የሚመስለኝ። ቀጥል። ሶሪ ያቋረጥ። እኔ ጨርሻለሁ ማለት ያው እሱ ዩሪ ነው ኃላፊነቱ። ዝሮ ዩሪ ለአማራ ትግል አስተዋጽኦ አለው ብዬ አምናለሁ። ይሄን ተርሞቹን ማስተካከል ካለበት ማስተካከል አለበት ስደው። ከዛ ውጭ ግን የትግራይን ህዝብ በተመለከተ እኮ መጀመሪያ እንግዲህ ታስታውሱ እንደሆነ ወደ 400 ኩንታል ነው አንድ በግለሰብ ደረጃ እኮ ጭኖ ከአማራ ነው የሄደው ገና ይሄ ነገር ሳይከሰት ማለት ነው። ኢቭን ያኔ የተረጋጋ ባልነበረበት ወቅት እና እንደ ማህበረሰብ መረዳት አለበት ብዬ አምናለሁ። ከዛ በተረፈ ግን ይሄ አንዳንድ እንትኖች ካሉ እሱ ያው መታረም ካለበት እንዲታረም ነው ብትጠይቁት ደስ የሚለኝ አንዱ። እስቲ በቪዲዮ እየወጣ አክቲቪስት ነህ አይደል? በቪዲዮ እየወጣ ተሟገት፣ ተከራከር።
መደበቅህ የተፈለገበት ትልቁ ምክንያት ምንድነው ብላችሁ ጠይቁት። እንደው ጃል አዲስ ሁሌ ከሁለት ብሔር ነው ይባላል። እሱም እኮ ጉራጌ ነኝ ብሏል በአንድ ወቅት። ስለዚህ አሚን ይነው ምናልባት አጋጣሚ የተገኘለት ፖለቲካውን ምንድነው እንደማንሰጤ ነው ሸጦ ለብልጽግና እንዳይሄድ ኃላፊነት እንዲወስድ ቪዲዮን አሳየን ብትሉት ጥሩ ነው። ምክንያቱም ዛሬ ላይ ፖለቲካ ገበያ ስለሆነ እሱም ባመቻ አጋጣሚ ገበያው ላይ እንዳይገባበት በሚል ይሄ የኔ ፍርሃት ነው። እሺ አብርሃም የለም ድምጽ ርቋል። ትሰማለህ? ድምጽ ርቋል። አሁን ይሰማል። ቀጥል። እሺ ታንክ ዩ። አሁን ኤውል ኤርመንድ you need to understand የአማራን ፖለቲካ አንደርስታንድ ያደረጋችሁት አልመሰለኝም። ኢንክሉዲንግ ዩዘር ትግሪያንስ ኦሮሞ አክቲቪስቶችም እንደዚሁ ሌሎችም ማለት ነው። በአማራ ፖለቲካ ውስጥ የአማራ አክቲቪስቶች እንደማን ናቸው ብለህ ስትጠይቅ አብዛኛው የአማራ ፖለቲከኛ ነን ብለው የመጡ ሰዎች አማራዎች አይደሉም። ላለፉት 2.5 years አቢንን ቲክታክ እና ይሄን ነገር ነው ሳጠና የቆየሁት ማለት ነው። ለምሳሌ እንደ ኤግዛምፕል ልንገርህ። አሁን ዩሪ ታደሰን እንደ ምሳሌ ታነሳላችሁ። ዩሪ ታደሰ አማራ አይደለም። ምክንያቶችን ልንገርህ። ዩሪ ታደሰ ኢንክሉዲንግ አሁን አዲስ ታይምስ ዝም ብሎ በስም የአዲስ አበባ ልጅ ነው በሚል ይቀበለውና ዩሪ ታደሰን እንደ ትልቅ ፖለቲከኛ ነው ብሎ ተቀብሎታል እና ሲሳሳት አየዋለሁ። ብዙዎቻችሁም የአማራ ወኪል ነው ብላችሁ ስለምታስቡ ለምሳሌ ትግሬ ምናምን እያለ ሲያወራ የአማራ አክቲቪስት ነው ብላችሁ ስለምታስቡ ሳምሃው የአማራ አክቲቪስቶች እንደዚህ ብሎ ተናገሩ፣ አማራው አይወደንም የሚል ነገር ስታወሩ ሰማችኋለሁ። ማሳያዎችን ልንገርህ። ዩሪ ታደሰ ማለት በ2014 እና በ2015 አካባቢ ነጭ ቲሸርት አድርጎ የኢሃፓ አባል የነበረ ሰው ነው። ኢሃፓ ብዙዎች የሞቱለት ብዙዎች የተሰውሉለት እያለ ሲናገር የነበረ ነው። ኢሃፓ ግን በመሰረታዊነት ሲመሰረት ጀምሮ ከቲፒኤልኤፍ ራሱ በመሰራረት ቀደምትነትን ይይዛል። ለብዙ የኢትኒክ ፖለቲካ አራማጆች መሰረት የነበረው ራሱ ኢሃፓ ነው። ቲፒኤልኤፍም ከነሱ ነው የተማረው። የኢሃፓ ሲነሳ እንትኑን አይተው ከሆነ ማኒፌስቶቸውን የኢትዮጵያ ችግር ይላል። የኢሃፓ ነው ማለት የኢሃፓ ማኒፌስቶ የኢትዮጵያ ችግር የአማራ ማንሃሎኝነት ነው ይላል። በእንግሊዝኛው ምንድነው? ሾቪኒዝም ማለት ነው። አሁን 1970ዎቹ ላይ ለምሳሌ የጎጃም፣ የጎንደር፣ የሸዋ የአማራ ምሁራኖች ኢሃፓ የኢትዮጵያ የሚል ስም ስለያዘ ብቻ የኢትዮጵያ ድርጅት መስሏቸው ገብተው ከጀርባ ተወግተው ተገድለዋል። ኢትዮጵያ ችግር ይላል የኢሃፓ ነው ማለት የኢሃፓ ማኒፌስቶ የኢትዮጵያ ችግር የአማራ ማንሃሎኝነት ነው ይላል። በእንግሊዝኛው ምንድነው? ሾቪኒዝም ማለት ነው። አሁን 1970ዎቹ ላይ ለምሳሌ የጎጃም፣ የጎንደር፣ የሸዋ የአማራ ምሁራኖች ኢሃፓ የኢትዮጵያ የሚል ስም ስለያዘ ብቻ የኢትዮጵያ ድርጅት መስሏቸው ገብተው ከጀርባ ተወግተው ተገድለዋል። ገብተዋል አይደለ? በ1970ዎቹ የኛ ታላላቆቻችን ስላላወቁት ስላልገባቸው ገብተው ተገድለዋል። ኢሃፓ ማለት ጎንደር ላይ መሰረቱን አድርጎ የጎንደር ገበሬዎችን ላምና በሬ ሳይቀር ሲገድል የነበረ በጣም ቴሮሪስት የነበረ ጸረ አማራ የነበረ ድርጅት ነው። 1970ዎቹ የነበሩ የኛ ወንድሞች ዛሬ ዩናይትድ ስቴትስ እዚህኛ ትልልቆቹን እዚህ ካገኘናቸው በኋላ ሲያወሩ ስንሰማቸው ኢሃፓ ማለት ጎንደር ላይ ገብቶ ያደረገውን ነገር ሲነግሩህ ታለቅሳለህ። እና ምኑ ናችሁ ነው ታዲያ? ያኔ እናንተ ጎንደር ተወልዳችሁ አድጋችሁ ጎጃም እንዴት ይሄ አልገባችሁም ስትላቸው አላወቅንም ነበረ ኢትዮጵያ ስል ስለነበረ ከደርግ የተሻለ ነው በሚል ምሁራኖች ናቸው ብለን ጆይን አድርገናቸው ጸረ አማራ መሆኑን ያወቅነው በኋላ ነበረ ይላሉ። ኢሃፓ ጎንደር ላይ መሽጎ ከእንትናቸው ልጆችን ይሄ ምንድነው እነሱ ኢሃፓን ይቃወማል ብለው ያሰቧቸውን ሰዎች እስከ አንገታቸው ድረስ መሬት ቆፍረው በመቅበር እስከ አንገታቸው ድረስ ቀብረዋቸው በሬ ይነዱባቸው ነበር፣ ከብት ይነዱባቸው ነበር። ይሄ የዓይን እማኝ እዚህ የኛ የጎንደር ሰው የሚነግረኝን ታሪክ ነው የምነግርህ።
እነሱ 1970ዎቹ ስላልገባቸው ነበር ኢህአፓን የጆይን ያደረጉት። ዩሪ ታደሰ ማለት በ2015 እና በ2014 ዓመተ ምህረት የኢህአፓ አባል ሆኖ ነጭ ቲሸርት አድርጎ ኢህአፓ ማለት ስንቶች የሞቱለት ስንቶች የደሙለት ፓርቲ ነው እያለ ይናገር የነበረ ሰው ነው። ዩሪ ማለት ጸረ አማራ ሰው ነው። አሁን ይሄ ሰውዬ ምኑ ነው መሰለ የመጣው አማራ ነኝ ብሎ መጣ። ሲመጣ የአማራ አንድነት ናፋቂ ሆኖ ነው የመጣውና ገባ። አሁን እሱ አዲስ አበባ ተወልዶ ያደገ ልጅ ነው ምናምን ነገር አራዳ ነው ምናምን ነገር ገባ። አሁን ብዙ ልጆች ይሄ ጎጃም ጎንደር ምናምን ተወልደን ያደገ ልጆች ኢኒዝ ማይንድ ፋራ ናቸው ሰገጤ ናቸው ብሎ ያስብ ስለነበረ ገብቶ አንድነትን እንደሚሰብክ ሆኖ ነው የመጣው ልጁ ሲመጣ ማለት ነው። በኋላ ላይ ምንድነው ያደረገው? አንድነት ሰባኪ ሆኖ መጣ። እስክንድር ተመረጠ ሲባል ይሄ ፋኖ ምርጫ በነበረበት ጊዜ እስክንድር ተመረጠ ሲባል ምንድነው ያደረገው መሰለ? ራሱን የነዘመነ ደጋፊ በመምሰል የጎንደር ሰዎችን መሳደብ ነበር የጀመረው። የጎንደር ፋኖዎችን ለምሳሌ ሀብቴ ወልዴን ዶላር ነጋዴ የዶላር እዝ እያለ ይሳደብ ነበር። ጎንደርን የታች ጋይንት ለሃጫም እያለ ይሳደብ ነበር። አሁን አዲስ ታይምስ ሂዝ ናይስ ጋይ ገብቷል አይደለ? ቤቱ ሄጀ ምናምን አባሮኛ ቃል እኔ አልቀየመውም። ተናዶ ምናምን ሊሆን ይችላል። አዲስ ታይምስ የሚናገራቸው ንግግሮች አንዳንዴ ይሄ ጎጃም ላይ የጎጃም ጎጠኞች አዲስ አበባ ይገቡ ምናምን እያለ ማይሆን ነገር ያወራል። አዲስ ታይምስ አልገባው። ግን አንተ ልጠይቀህ አዲስ አበባ ተወልደ ያደግክ ልጅ ነህ። አዲስ አበባ ተወልደ አድገህ ለምሳሌ ቤተሰቦች የጎንደር ሰዎች ቢሆኑ እኔ ጎንደሬው ትላለህ እንዴ? እኔ ጎጃሜው ትላለህ እንዴ? ከየት ልታመጣው ትችላለህ? አንተ አዲስ አበባ ነው ያደግከው። አዲስ አበባዊን ልትሆን የምትችለው ለምሳሌ አሁን አዲስ ታይምስን ስታየው አዲስ ታይምስ እኔ ጎንደሬው ሲል አትሰማ። በአባቱ እኮ የሆነ የሸዋ አካባቢ ሰው ነው። እኔ ሸዋየው ሲልህ አትሰማ። አማራ ነው ሲልህ የምትሰማው። እኔ ጎጃሜው እኔ ጎንደሬው ብሎ ነው የመጡት እነዚህ ሰዎች። ገባህ አይደል? አሁን እሱ የነዘመነ አድናቂ በመምሰል የጎንደር ሰዎችን ያዋርድ ነበረ፣ ይሳደብ ነበረ። ለምሳሌ እስክንድር ነጋን የመረጡት የጎንደር ሰዎች ይላል ጎጃም ስለነበሩ ነው፣ ጎጃምን ይጠሉ ስለነበረ ነው ይላል። አየህ እዛ አካባቢ ያሉ ልጆች የመሰላቸው ምንድነው ለጎጃም እንደተቆረቆረ የአማራ ብሔርተኛ ነው ብለው ያስቡት ነበር። ለዛ ነው የተቀበሉት ልጁ። ካርድ እየቀያየረ ነው የሚጫወተው፣ እንደዚህ ነው የሚጫወተው። አዎ ከዛ ምን ሆነ መሰለ እኔ ላለፉት 2 ዓመታት ይሄ በጎንደርና በጎጃም ያለው መሳሳብ አይቸው በጣም በቃ አዚኜ ይሄን ነገር ማቀራረብ አለብኝ መለወጥ አለብኝ ብዬ መጣሁ ወደ ፖለቲካው እና ከብዙ ድካም በኋላ ኤኒዌይ አስታረኳቸውና እኔ ቤት ከፍቼ ነው ያስታረኳቸው። ይሄ ልጅ ፖለቲካውን ትቻለው ብሎ ከጠፋ በኋላ ጎንደርና ጎጃም ታረቁ ሲባል በማግስቱ መጣ። ጎንደርና ጎጃም ታረቁ ጎጎ ብሎ የመጣ ልጅ እኮ ነው። በመካከል መጣ። ከዛ ምን አደረገ መሰለ? ምን አይነት ፖለቲካ ሰራ መሰለ? የወሎ ልጆች ቤት ሄደና ሰሞኑን ከጎጃም አካባቢ ያሉ አንዳንድ ፋኖች ከሰይጣንም ጋር ቢሆን አብይ አህመድ ላይ ድንጋይ እስኮረወሩ ድረስ ከሰይጣንም ጋር ቢሆን ተባብረን አብይ አህመድን እንጥላለን ሲሉ ምን አይነት ፖለቲካ እንደሰራ ታውቃለህ? ስለ ራያ የወሎ ሰው ነው የሚመለከተው የሚል ፖለቲካ ይዞ መጣ። ስለ ወልቃይት የጎንደር ህዝብ ነው የሚመለከተው ብሎ አደገኛ ፖለቲካ ይዞ መጣ። ያ ማለት ምን እያለ ነው? ስለ ወልቃይት የጎጃም ህዝብ አይመለከታቸውም እያለ ነው። ገርማ ሂ ሶ ዳንጀረስ እንዴት አይነት አደገኛ ሰው እንደጣለብን አየህ። አሁን አንተ ኤድመንድ you are a Tigrean, you born and you raised in አዲስ ትግሬ ነኝ ብለህ መጣል። እኔ አማራ ነኝ ብዬ ነው የመጣው። ካንተ ጋር መነጋገር እንችላለን። በፖለቲካ ዘፊፍዝ ኮለም ይላቸዋል። በስፓኒሽ ጦርነት ከ1936 እስከ 1939 የስፓኒሽ የእርስ በርስ ጦርነት ነበርና የኦፖዚሽን ፓርቲው ጄኔራል ሞላ ይባላልና እሱ ምን ይላል መሰለ? 5 ጄኔራሎች አሉኝ ይላል። 4ቱ ጄኔራሎች እኔ ጋር አሉ፣ 5ኛው ግን ገዢው ፓርቲ ውስጥ አሉ ይላል። ሰርገው የገቡት ማለት ነው። ከገዢው ፓርቲ ጋር እኩል ሆነው የገዢው ፓርቲውን ጉዳይ ያስፈጸሙ መስለው ግን
ለተቃዋሚዎች የሚሰሩ ማለት ነው። ዩሪ ታደሰ ማለት አማራ መስሎ የአማራን ፖለቲካ እየበተነ ያለ ጸረ አማራ ሰው ነው። ለምሳሌ አሁን ራብ ተከሰተ ተባለ አይደለ? ኦኬ ራብ ተከሰተ ሲባል እኔ አሁን ቲፒኤልኤፍን ስዋጋ የኖርኩ ልጅ ነኝ። ቲፒኤልኤፍን ስቃወም የኖርኩ ልጅ ነኝ። ቲፒኤልኤፍን በደንብ ነው የገጠምኩት እኔ ማለት ነው። ቲፒኤልኤፍ በትግራይና በአማራ ህዝብ መካከል ቁርሾን በመፍጠር ሰላም ነስቷለኝ የትግራይና የአማራን ህዝብ አቃቅሯል ብዬ የማስብ ልጅ ነኝ። ነገር ግን አንድ ነገር ልንገርህ፣ ትግራይ ውስጥ የትግራይ ህዝብ ቲፒኤልኤፍን ሂድና የአማራን ህዝብ ግደል አላለም። ቲፒኤልኤፍን መቃወም ይቻላል፣ ቲፒኤልኤፍን መጥላት ይቻላል፣ ችግር የለውም። ፖለቲካል ፓርቲ አብንን መቃወም ይቻላል፣ ብልጽግናን መቃወም ይችላል። የትግራይ ህዝብ ተራብኩኝ ሲል ትግሬ ተራብኩኝ እያለ ነው ብለህ ትግሬ እያልክ ግን አንታይ ትግራይ የሆነ ሮተሪክ ልትሰራ አትችልም። ለምሳሌ አሁን አንተ ኤድመንድ ጎረቤቴ ብትሆን እኔና አንተ ብንጣላ በብዙ ነገር ብንቀያየር ጎረቤቴ ብትሆን ለምሳሌ ቤተሰብ ቢሞት ወይም ቢታመም መጥቼ ጠይቀሃለሁ። የኢትዮጵያ ባህል ስለሆነ ጠይቀሃለሁ። አባት ቢሞት ለቅሶ ደርሳለሁ። ብትታመም እጠይቀሃለሁ። ብትራብ ምግብ ይዤ እጠይቀሃለሁ። የኢትዮጵያ ባህል ነው ይሄ። የትግራይ ተራበ ሲባል ውይ እኔን አፈር ልበል ራባችሁ ሶሪ ነው የሚባለው መጀመሪያ። ይሄን በማድረግ የህዝብ ለህዝብ ግንኙነቱን በማጠናከር ብልጽግናን ጃስ ማለት ይቻላል። ተውሱን ሰብአዊነት እኔ ጎንደር ተወልጄ ያደኩኝ ጥርት ያልኩ አማራ ልጅ ነኝ። ግን የትግራይን ህዝብ በማናወር የትግራይን ህዝብ በመሳደብ አማራን ነፃ አታወጣው። ላይክዋይዝ የኦሮሞን ህዝብ በመሳደብ የኦሮሞን ህዝብ በማዋረድ ኦሮሞን ዲሞናይዝ በማድረግ የአማራን ህዝብ ነፃ ልታወጣቸው ነው። አይ አክቹዋሊ ላቭ ዘ ኦሮሞ ፒፕል ቢኮዝ ኦሮሞ ውስጥ ከ15 እስከ 20 ሚሊዮን አማራ እየኖረ ያለው በኦሮሞ መልካም ፈቃደኝነት የኦሮሞ ህዝብ መልካም ስለሆነ ነው። የኦሮሞ ህዝብ መጥፎ በሆነ በማግስቱ 15 ሚሊዮን ህዝብ ይሰደዳል። እንደ አብይ አህመድ አሊ ቢሆን ኖሮ የአማራ ህዝብ 15 ሚሊዮን ህዝብ ኦሮሚያ መኖር አይችልም ነበር። የኦሮሚያ ክልል ውስጥ የሚኖረውን አማራ እየጠበቀ ያለው የአማራ ህዝብ ነው። በማን ነው? የኦሮሞ ህዝብ ነው። በነገር ላይ ሻሸመኔ እኮ ኢን ዘ አፍተርማዝ ኦፍ ሃጫሉ አሳሲኔሽን እና አብይ አህመድ አሊ ኦሮሞ ታጣቂዎቹን ይዘው መተው የአማራ ቤቶችን በቀይ ቀለም ቀብተው ሲያስገድሏቸው ብዙ የኦሮሞ ሰዎች እኮ የኛን ወንድሞች እነዚህን ምስኪኖች ልትገሏቸው አይገባም ብለው እኮ አብረው ሞተዋል። ሐቁ ይሄ ነው። ኦሮሞ አማራ አይጠላም። እኛ ከኦሮሞ ህዝብ ጋር አይደለም ጸባችን፣ እኛ ከገዳዩ ከአብይ አህመድ አሊ ጋር ነው ጸባችን። ስለዚህ ዩሪ ታደሰ መጥቶ ትግሬ ተራብኩኝ የሚለው ውሸቱን ነው እያለ ፖለቲካ ሲሰራ ምን እያለ እንደሆነ ታውቃለህ? ለወልቃይት ታስቡ አይደለም። የትግራይን ህዝብ በማስቆጣት የትግራይን ኃይል በማስቆጣት ከብልጽግና ጋር ተለጥፈው እንዲሰሩና የአማራውን ፋኖ በጠላትነት እንዲያዩና አማራውን በጠላትነት እንዲመለከቱ የአማራንና የትግራይን ህዝብ ቁርሾ ውስጥ መክተት ነው የፈለገው። እኛ ደግሞ አንተ ቀጣፊ ነህ፣ አጭበርባሪ ነህ፣ የመርካቶ ማጅራት መች ነህ የሚታለል ሰው ሊኖር ይችላል። ይሄ ካቨሬጅ በታች የሆኑ ሰዎችን ታፕታፕ ኮፒ ሊንክ የሚያደርጉ ሰዎችን አታል። እንደኛ አይነቱን ግን ማለት ነው አታታልለንም። እኛ ፖለቲካን ጠንቅቀን እናውቃለን። በአሁኑ ሰዓት ለአማራ ፋኖ የሚጠቅመው ምንድን ነው? አሁን ከቲፒኤልኤፍ ጋር መሰረታዊ ልዩነት አለን፣ የታወቀ ነው። ግን ከቲፒኤልኤፍ ጋር ቲፒኤልኤፍ ጥይት እንዳይተኩስብህ በማድረግ ከቲፒኤልኤፍ ጋር ያለህን ሲዜሽን ኦፍ ሆስቲሊቲ ያለህን ወደ ጎን ትተህ በጋራ ጠላት ላይ በመነሳት ከብልጽግና ጋር የምታረገውን ጦርነት ጨርስ። ከፈለክ በኋላ ላይ ከቲፒኤልኤፍ ጋር መቅጠም ትችላለህ። አሁን ጦርነት እያረክ ያለው ከብልጽግና ጋር ነው። ከብልጽግና ጋር ጦርነት እያረክ እዚህ ጋር ደግሞ ከቲፒኤልኤፍ ጋር ጦርነት ብታረክ መሀል ላይ ሳንዱችነት ትመታለህ ነው። ግልጽ እኮ ነው ይሄ። ፖለቲካውን ለምን እሱ ብልጽግና ለምንድን ነው የማይቃወመው? አይቃወምም። እንኩሊዱ ልንገርህ፣ እኔ አዲስ ታይምስንም አሁን እዚህ ጋር ቻሌንጅ የማደርገው አዲስ ታይምስ ፖለቲካውን የማያውቅም ገብሱን ነው ምናምን አዲስ ታይምስ ግን አንድ ጥያቄ ልጠይቅህ። አዲስ አበባ በ13 ዙር ሙሉ በሙሉ ከአማራ ትጸዳለች። 3 ዙር
4 ኪሎ፣ 6 ኪሎ፣ ፒያሳ፣ ካዛንቺስ ተባረዋል። በ13 ዙር ሙሉ በሙሉ አዲስ አበባ ከአማራ ትጸዳለች። አንድም አዲስ አበባ ተወልደን አደግን ያሉ አማራዎች ስለ አዲስ አበባ መፈናቀል አይናገሩም። ለምን? አብዛኛዎቹ የደንቢ ዶሎ ሰዎች ስለሆኑ ነው። ቤተሰቦቻቸው የደንቢ ዶሎ ሰዎች ናቸው። ዩሪ ታደሰ is not Amhara. He has never been. He is not Amhara. Trust me 100%. ዩሪ ታደሰ አሁን እናንተ የሚመስላችሁ በአማራ ፖለቲካ ውስጥ የአማራ ፖለቲከኛ አክቲቪስት የለም። አሁን እዚህ ጋር ቤቢሾ የምትባላለች፣ ኔቨር ጊቭ አፕ የሚባላለ፣ በተለይ እስክንድር ዙሪያ ላይ ሁቨር የሚያደርጉ ሰዎች ካያቸው፣ የእስክንድር ደጋፊዎችን ካያቸው፣ እስክንድር በአማራ ፖለቲካ ውስጥ በኢንቴግሪቲው ጥያቄ የምታስገባበት ሰው አይደለም። እስክንድር ከፕሮፌሰር አስራት ወልደየስ ጀምሮ ለአማራነት የታገለ ሰው ነው። እስክንድር ግን አንድ ችግር አለበት። የዋ ነው፣ ሁሉን ያምናል። እስኪው ያለውን ሁሉ ያስጠጋል። እስክንድር ነጋን የተጠጋው በሙሉ ከጀርባው ሴራ እየሰሩበት ነው። የእስክንድር ነጋ ድርጅት እኮ is in disarray right now አለን። የድርጅቱ የለም እኮ እስክንድር እኮ ከጀርባ እያስመታን ነው። ሙሉ በሙሉ የብልጽግና ሰራዊት እዛው ነው ያሉት። ገብቷል አይደለ? ላለፉት 2 ዓመትና 3 ዓመት የጎጃም አማራ ፋኖ አደረጃጀት ሲሰደብ ሲነወር የነበረው ለምን ይመስላል? ማስገባት አልችሉም፣ አደረጃጀት ፈጥረዋል። ወደ ጎንደሩ ግን ስትመጣ ጎንደር ላይ ሴራ ተሰርቶ ብዙ ጀግኖች ተገለዋል። ለምን የተገደሉት? ከእስክንድር ጋር ይሰሩ ስለነበር ነው። ከእስክንድር ጋር ይሰሩ እስክንድር እስኪው የሚሉትኝ በሙሉ የብልጽግና ሰዎች ናቸው። አራዳ ኦሮሞዎች ናቸው። ጎንደሬ ነን ብለው የጎንደር ሰዎች ነን ብለው ጎንደርን የማያውቁት ሰዎች አይቶት የማያውቁት ሰዎች ጎንደሬ ነን ብለው አሉ። የጎጀሙ ሰዎች አሉ፣ ሸዋዬ የሆኑ አሉ፣ ኦሮሞ የሆኑ አሉ። አሁን እኔ በዚህ አጋጣሚ የምነግራችሁ የትግራይን ሕዝብ የሚያዋርድ አማራ የለም። የኦሮሞን ሕዝብ የሚያዋርድ አማራ የለም። እኛ ጸረ ትግራይም አይደለንም። ጆከር ፈጥረህ የግጭት ማዕከል በማድረግ አካባቢውን አብይ አህመድ ለረጅም ይላል። ከየት ያመጣው ጎጃሜነት ነው? ከየት ያመጣው ጎንደሬን? ያቋል ነው ጎንደሬነትን፣ ያቋል ነው ጎጃሜነትን። እሺ ብሔርተኛ ልትሆን ትችላለህ። አንተ አዲስ አበባ ተወልደህ ያደግክ ልጅ ነህ። ኤድመንድ የትግራዋይ ነህ። የትግራይ ሲጎዳ የትግራይ ጉዳት ሲደርስበት እንዴ ህዝብ ለምን ጉዳት ይደርስበታል ልትቃወም ትችላለህ። አድዋነትን ወይም አክሱማዊነትን ግን ልታቋችን ጎጠኛ ልትሆን አትችልም። አዲስ አበባ ተወልደህ ያደግክ ልጅ ስለሆንክ ማለት ነው። ግን አሁን እኔ ለምሳሌ ጎንደር ነው ተወልጄ ያደግኩኝ። የጎንደር ጎጠኛ ሊሆን ይችላል። ጎንደር ተወልጄ ስላደግኩኝ። አንድ ሰው ጎጃም ተወልዶ ካደገ የጎጃም ጎጠኛ ሊሆን ይችላል። አዲስ አበባ ተወልዶ ያደገ ሰው ግን እንዴት ነው የጎጃም ጎጠኛ የሚሆነው? ገባ? ሞር በቃ ከጎጃሚው በላይ የጎጃም ጎጠኛ ሆነው ከጎንደር በላይ የጎንደር ጎጠኛ ሆነው ኢቭን ስለ ወልቃይት የሚያወሩትም እኮ ወልቃይትን አያውቁትም። በፍጹም አያውቁትም። ወልቃይት የት ነው ምንድን ነው ብትላቸው አያውቁትም። ግን እነሱ ናቸው ወልቃይቴንን ብለው ያወራሉ። ያስ እሱ ነው እያልኩ ያለሁት። ስለዚህ እኛ በትግራይ ውስጥ ረሃብ ተከስቷል። we sympathize, we will support anything when it comes to ፖለቲካ በሚመጣበት ጊዜ በፖለቲካው ዲል ልናደርግ እንችላለን። ኖ በወልቃይት ጉዳይ ልንከራከር እንችላለን። በራያ ጉዳይ፣ በወልቃይት ጉዳይ የኛ ነው እንላለን። እኛ ጎንደሪያኖች የኛ ነው እንላለን። እነግራለሁ እዚህ ጋር በዛ መከራከር እንችላለን። ረሃብ ተከሰተ ሲባል ግን ትግራይ ውስጥ ወንድሞቻችን እህቶቻችን የዘመነ ካሴን አመራርስ እንዴት ታየዋለህ? አላኪኔ ዘመነ ካሴ ከድሮም ጀምሮ አድናቂው ነኝ። ባይዘወይ እኔ አደንቀዋለሁ። እኔ ከታች ያሉ ፋኖዎችን በጣም አደንቃቸዋለሁ። እስክንድር ነጋ የዋህ ነው፣ ደግ ነው፣ አማራን ይወዳል፣ የኢትዮጵያን ሕዝብ ይወዳል፣ ጥላቻ የለውም። እስክንድር ነጋ ግን ይሄንን ሌባውንና ማጅራት መቺውን ሰብስቦ ይዞብን መጥቶ በአማራ ሕዝብ ትግል ከፍተኛ ጉዳት አድርሶብናል ብዬ ነው የማስበው። ኤድመን ለተሰጠኝ ድል አመሰግናለሁ ብራዘር። እሺ ቴንክ ዩ በጣም አሪፍ። ሲምፓታይዝ የሚያደርግ ባላንስ የሚያደርግ የሚያቀራርብ አንድ የሚያደርግ ጥላቻ የሌለበት እንዲህ አይነት አስተያየት ነው። ይኸውላችሁ አክቲቪዝም ማለት ይሄ ነው። አላያችሁት? ይሄ ልጅ ሂዝ ቬሪ ስማርት ሀሳቡን እንዴት እንደሚሸጥ ከትግራይ ልጆች ጋር ሳይጣላ ከኦሮሞ ልጆች ጋር ሳይጣላ። አክቲቪዝም ይሄ ነው። በጥላቻ ያበደ የሰከረ ሰው አምጥታ አክቲቪስት አታደርጉት። ከሁሉም ጋር በሰላም የሚኖር ቅማንት ህዝብ ነው፣ ታሪክ አለው፣ አክብረኸው።
አገው ህዝብ ነው፣ ታሪክ አለው፣ አክብረኸው። ሌላውንም ብሔር ሌላውንም አክብረኸው ከሁሉም ጋር ተከባብረህ ፖለቲካ ስትሰራ አንተ ትክክለኛ አክቲቪስት ነው። ጥላቻ እየዘራህ እንደ ዩሪ ፉሪ ምናምን የሚባሉ ዲፕ ጥላቻ ይዘህ ሁሉን ነገር በቃ የጥላቻ ፖለቲካ፣ የጥላቻ ንግግር ስታደርገው ከማን ጋር ልትኖር ነው? ከማን ጋር ልትሰራ ነው? እኔ እሱን ነው የምለው። አሜና አክቲቪዝምና አክቲቪስትንን የምትሉ እዚህም እዛም የትም ሰፈር ሁኑ። አክቲቪስት ማለት ሰላምን፣ አንድነትን ለማምጣት ከሁሉም ብሔር ብሔረሰቦች ጋር በእኩልነት በሰላም ለመስራት የሚያስብ ሰው፣ እንዲህ አይነት ልብ፣ ጭንቅላት፣ አስተሳሰብ ያለ ሰው እሱ በትክክል አክቲቪስት። ጥላቻ፣ መናቆር ሰማችሁት? አሁን ዩሪ የሚባል አደገኛ መርዝ ነው። አማራዎችም ጋር እየሰራባችሁ ያለው አደገኛ መርዝ ነው። የነገራችሁ ነው ታሪኩን። የአማራ ልጅ ነው አብርሃም ምን አይነት መርዝ እንደሚሰራ ነገርኳችሁ እኮ። ለሌላ ህዝብ ጥላቻ ያለው ለእናንተ ህዝብ ፍቅር አለው አትበሉ። የጊዜ ጉዳይ ነው። ሊያስማማ እየሸጠ ነው ፖለቲካ ምለውም ከዛ የተነሳ ነው። እና ይህንን አይ ቲንክ ሁላችሁም ትኩረት ብትሰጡበት እኔ በጣም እጅግ በጣም የተሻለ ነው ማለት እፈልጋለሁ በዚህ